ዓለም ለማጥፋት ስንት ዘመን ዋሻችሁ? ያው እኛ ግን ዘወርሃ ሰኔ የዓመቱን ያለን ዘወርሃ ሰኔ 17ኛው ቀን ላይ ኦኬ የአገሬ ገበሬ ንገሩኝ ባይ ምናምን ነገር ይላል። ያው ዘወርሃ ሰኔ ገጽ 416 ስታመጡ በመረጃ አምጡ፣ ስትናገሩ በመረጃ ተናገሩ። ጴንጤ ኃጢአት አይሰራም እያልናችሁ አይደለም። ከሰራ ካለ አምጣ፣ በመጽሐፍ የተጻፈ ወይ በቪዲዮ የተገኘ ካለ ማለት ነው። ወይ ደግሞ በሪከርድ የተደረገ ማለት በየመድረኮቻችን ቆመን ስንሰብክ በእኛ ቸርች፣ በየትኛውም የጴንጤ ቸርች ማለት ነው። ወገኖች አትችለውም አልኩ። እዚህ የሚመጣብህን ማለት የእናንተን ግን እንደዚህ ተጽፏል። ያሉ የገዳሙ አበምኔት ያው አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን በአብ ወልድ መንፈስ ቅዱስ ስም ሰኔ 17 ቀን በዚህች ዕለት አባ ለትጹን አረፈ ይላል። ይህ አባት ከብህንሳ ሀገር ነበረ፣ ጎልማሳም ነበር። በነበረ ጊዜ ነፍሱን ሊያድናት የሚሻት ይጠላታል፣ ነፍሱን ግን ስለ እኔ የሚጣላትም ያገኛታል፣ የዘላለም ሕይወትም ይጠብቃታል የሚለውን በቅዱሱ ወንጌል ውስጥ የተጻፈውን የሕያውን የንጉሥ ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንም ተቀብሎ እኋስ ወደሚባል ገዳም ሄደ። በጾም በጸሎትም በስግደትም ታላቅ ተጋድሎ ያለማቋረጥ ይጋደል ጀመር። 7 ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ ይሄድ ዘንድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱ እና በአስኬማው ላይ 40 ቀኖች ጸለየ። ከዚያም በኋላ ልብሱንም አስኬማውንም አለበሰው፣ በገድል መጠመድን ጨመረ። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመና እየተጋደለ ለብቻው ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። ልብ በሉ፣ አንድ ገዳም ነበር። የገዳሙ መነኮሳት ይጎበኟቸው ነበር። ከዕለታት በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱም የገዳሙ አስተዳዳሪ ማለት ነው። አበምኔቱ ማለት የገዳሙ አስተዳዳሪ የኦርቶዶክሳውያን አባት ነው። ልብ በሉ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። የገዳሙ አስተዳዳሪ ነው ታሞ የተኛው። ልብ በሉ። አባ ለትጹን የሚባለው አባታቸው ወደዚህ ወደ ገዳሙ አበምኔት አስተዳዳሪ ሄደ። ሲሄድ ይሄ ገዳሙ አበምኔት ታሞ ተኝተው ነበር። ቅስና ልሾም ፈልጌ ባልተሾሙ ጊዜ ወደ ሌላ ሀገር ሄዱ። ኤጲስቆጶስና ቅስና ሾሞኛል ብዬ በድፍረት በቁርባን ላይ የምቀድስ ሆንኩ ይላል። ልብ በሉ። ቄስ ሳይሾም ቄስ ነኝ ብሎም ሰው የሚቀድስበት ቤተክርስቲያን ነው። እራሳቸው ናቸው የተናገሩት። ኦኬ የጠመጠመ ሁሉ ቄስ አይደለም የሚሉት ከዚህ የተነሳ ነው። ከዛስ እሱን ተወው፣ ቅስናውን ጵጵስናው ብሎ ጥለውን ተወው። ለጠላሁትም በቁርባኑ መረጋገጥ ሄጄ ያየሁትኝ የእግዚአብሔር ሕዝብ እስካሁን ድረስ እግዚአብሔርን በሚፈራ ህይወት እንጂ እኛ ጋር ኦርቶዶክስ ቤተክርስቲያን በነበርኩበት ሰዓት ላይ እንደሚዋሸው ውሸት አልነበረም። ደናግላዎቻችሁን ያዙ፣ ኢየሱስ ከኔና ከአንቺ ይወለዳል እያሉ አሉ ነው የቡና ወሬ። አታፍሩ። ጴንጤነቴ መቼም አልተውም። ጴንጤነቴ እንኳን ብተው እንደ ኦርቶዶክስ ዲያቆንነቴ እሞግታለሁ። 27 ዓመት ከዚህ ህዝብ ጋር ኖሬያለሁ፣ ተምሬያለሁ፣ አገልግዬዋለሁ፣ እያገለገልኩም ነው። የመድረክ ሰባኪ ነኝ። እኔ ብቻ አይደለም፣ ስንት የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አረጋገጡ። ብሩኬ ያው እዚህ ጋር ያላችሁት ገዳም የሚዞር የነበረ ገዳማውያን ነው። አታፍሩ። እነዚህ ለማሳያ ያክል ከብዙ የመጽሐፍቱ ስህተት የተቀዱ ናቸው። የተወገዘውን መጽሐፍ የውስጡን ገጾች እኔ ያለኝ ልልክላችሁ ይችላለሁ፣ ልለጥፍላችሁ ይችላለሁ፣ ቴሌግራም ላይ ልለጥፍላችሁ ይችላለሁ። ቤተ ክርስቲያን በዚህ ፈተና ውስጥ ናለች። ይሄ ምንድን ነው ያልን እንደሆነ ራሳቸውን ከኬጂ ጀምሮ ከህፃናት ክፍል ጀምሮ ከዜሮ ክላስ ከመዋለ ህፃናት ጀምሮ በልዩ ጥበቃ በልዩ እንክብካቤ
ኑፋቄ እየተጋቱ አድገው ራሳቸውን እኛኑ መስለው እኛኑ ሆነው ብትለጥፍብን አይገርምም። ምክንያቱም እያፈረስን ያለነው የዚህን ዓለም መንግስት ስለሆነ መጥቶ ስም ይለጥፍብሃል። መንግስቱን እየነቀነቅ መቼም ዝም ሊል አይችልም ማለት ነው። ለዛ ነው። ተባረክ ይርምሻዬ። እሺ ፒት እንኳን ደህና መጣ። እሺ ሰላም። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። ርዕሳችን እንግዲህ ኦርቶዶክስ ያልሆንበትን ምክንያት ጠይቁን የሚል ነው። ጥያቄያችንን ልትመልስ ትችላለህ? ለመሆን ያልቻላችሁበት ምክንያት ነው? አዎ ማወቅ ትፈልጋለህ ምክንያቱን? ነው ያው ቅድም ስትነጋገሩ ነው እንደውም ሰምቼ ወዲያው ነው የገባሁትና በክርስቶስ ላይ ያላችሁን አመለካከት እኔ በራሴ ትክክል አይደለም ብዬ ስለማመን በኢየሱስ ላይ ያለን አመለካከት ነው። በክርስቶስ ላይ ያላችሁ አመለካከት ትክክል አይደለም። ለምሳሌ አንድ መጀመሪያ ዋናው ስለ መሰረታዊ ነገር ስናወራ አንድ ከህይወት ራሳ የሚጀምረው እኮ ነገርን አንድ ስተት የሆነበትን አንድ ያው ኢየሱስ አማላጅ የሚለው ትምህርት ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም። ለምሳሌ እኔ ኦርቶዶክስ ከማልሆንባቸው ምክንያቶች አንዱ የክርስቶስ ኢየሱስን ምልጃ መካዳችሁ ነው። በዚህ ምክንያት ለምሳሌ ኦርቶዶክስ አልሆንም። እስኪ አንተ አማላጅ ስላለ መሆኑ የሚያሳይ የእግዚአብሔር ቃል እስኪያሳይ። ኦኬ እኔ እንኳን ማሳየ ምን መሰለ፣ መጀመሪያ ኢየሱስ ክርስቶስ ምንድነው ያው የአዲስ ኪዳን ሊቀ ካህን ነው ብለን ነው ምናምነው። አልጠየቁም። የአዲስ ኪዳን ሊቀ ካህን ደግሞ አልጠየቁም። አሁን አንተ አማላጅ ነው ማለታችሁ ነው ስህተት ብለኛል። አማላጅ አለ መሆኑን የሚያሳይ የእግዚአብሔር ቃል እኮ እሱን ላስረዳ ነው ብሩክዬ፣ እሱን ላስረዳ። አማላጅ አለ መሆኑን ያው ሊቀ ካህን ማለት የአዲስ ኪዳን ሊቀ ካህን ነው ስንል ኢየሱስ ክርስቶስ አንድ ይሰርቶ ለዘላለም ለዚህ ዕብራውያን 8:1 ላይ ስታነበው በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት ይገባናል ይላል አይደል? ምን አይነት ሊቀ ካህን ነው ይሄ? አንድ ይሰርቶ የተቀመጠ የጨረሰ ማለት ነው። ስለዚህ ምልጃ የሚባል ነገር እሱ ጋር አይሰራም፣ አንዴ ይጨርሶታል ብለን ነው ምናምነው። ለዛ ነው ያማልደም የምንለው። ለምሳሌ ያው ተዚህ የምታውቀው ሆነ ያው ታውቃለህ ብዬ ነው። የጠቀስከው ጥቅስ ላይ እናውራ እንዴ። የጠቀስከው ጥቅስ አሁን እሺ ዕብራውያን 7:27 እስኪ አንብብልኝ። አይ ዕብራውያን 8 አልክ አንዴ፣ እሱ ላይ ነው። እሺ 8:1 አንብበው። እሺ እኔ ላንብብልህ። እሺ ያው ተያያዥነት ስላለው ብዬ ነው። አስረድቶ ምን ይላል? በግርማው ዙፋን ቀኝ። እሺ አንዴ ላንብበው፣ አውቃለሁ ላንብበውና ከዛ እየተጠያየቅን ከዛ ታብራራለህ። ከተናገርነው ዋና ነገሩ ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት ይላል። ይሄ በግርማው ዙፋን ቀኝ ያለው እውነተኛው ሊቀ ካህን ከተናገርነው ነገር ዋናው ይህ ነው ብሎ የነገረን የዕብራውያን ጸሐፊ አሁን ምንድነው አለን? እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። አገልግሎቱ እርሷም በሰው ሳይሆን በጌታ የተተከለች ናት። አገልግሎቱ ምንድነው? አሁን በሰው ባልተተከለችው እውነተኛ በሆነችው ምንድነው አገልግሎቱ? አሁን አገልጋይ ነው ይላል በሰማይና ምንድነው አገልግሎቱ? አገልጋይ ነው ይላልና አሁን ምንድነው ሊቀ ካህናት ሁሉ መባና መስዋዕት ከዛ በኋላ የሌለ ሊያቀርብ ይሾማልና፣ ስለዚህም ለዚህ ደግሞ የሚያቀርበው አንዳች ሊኖር ግድ ነው። እንግዲህ በምድር ቢኖርስ እንደ ሕግ መባን የሚያቀርቡ ስላሉ ካህን እንኳን ባልሆነ እርሱ ሙሴ ድንኳኒቱን ሊሰራ እንደተረዳ ሰማያዊ ነገር ምሳሌና ጥላ በሆነው ያገለግላሉ። በተራራው እንደተገለጠ ለምሳሌ ሁሉን ታደርጋለህ ብሎ
ስለ ብሉይ ኪዳኑ መቅደስ ወይንም ደግሞ አሰራር ያለው ሁኔታ ይናገራል። ጌታ ግን ያገለገለው በዛ ውስጥ አይደለም ነው። እኔ ጥያቄ አሁን አገልጋይ ነው ይላል በሰው ባልተተከለችው። ለምሳሌ በምድር የነበረው አገልግሎት በሰው የተተከለ ድንኳን ነው አይደለ? አሁን በሰው ባልተተከለው በእውነተኛይቱ ድንኳን ግን ኢየሱስ አገልጋይ ነው ይላል። ምንድነው አገልግሎቱ? እኮ አገልጋይ ነው ሲል አሁን እኮ እዚህ ጋር እየተናገረ ያለው ሐሳቡን ተረዳው። ሐሳቡ ምን መሰለ የሚለው እንዲያለ ሊቀ ካህናት አለን አለና እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ማለት አሁን እያገለገለ ነው ለማለት ፈልጎ አይደለም። መልካም። እውነተኛይቱ ድንኳን ያለችው የት ነው ያለችው? ናይስ። አሁን እሺ እውነተኛይቱ ድንኳን እኔ አሁን ብዬ ማምነው ልክ በአንደኛ ቆሮንቶስ ነው ሁለተኛ ቆሮንቶስ ምዕራፍ 4 ላይ ስለ ለምሳሌ ግሽ ይህን መቅደስ አፍርስ ውስጥ በሶስተኛው ቀን አስነሳዋለሁ አይደለ ያለው። ስለዚህ ጌታ ያገለግልባት መቅደስ እሷ የተዋሃደው ወይንም ደግሞ የራሱ ስጋ ነው ብዬ ነው ማምነው። ግን ችግር የለም። ቆይ አንድ ጊዜ ይቅርታ። ይኸውልህ በዚህ አሁን አንተ የፈለከው ይሁን ችግር የለው። አንተ እንዳልከው በሰማይ ቆይ አንድ ጊዜ ይቅርታ ላስረዳስ። እኔ እንዳልኩት ሳይሆን አንዴ እየሰማሁ እኮ አንዴ ለምን ትላለህ? እሺ እኔም ሳወራ መስማት መቻል አለብህ። አንተ እንዳልከው ሳይሆን እምነትህን ንገረን። አንተ ስጋው ነው ካልክም ተቀበልህና ከዛ ጠይቀህ። እኔም ማምነው እሱ ያገለገለበት ሰውነቱ ማለት ነው። ድንኳን የተባለው ማለት ነው። እሺ ጥያቄ ከተናገርነው ዋና ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። ሊቀ ካህን የሆነው በየት የተቀመጠን ይላል? በሰማይ። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። በሰማይ ያለው የእውነተኛይቱ ድንኳን አገልጋይ ነው ይላል እኮ። ይኸውልህ ሐሳቡ እኮ እያለ ያለው ወንድሜ አሁን እያገለገለ ነው እያለ አይደለም ነው ጥያቄ። ገብቷል? ምክንያቱም ማን ያውን ይኸውልህ ስጋው ነው እውነተኛይቱ ድንኳን የተባለው ስጋው ነው ስላልከኝ ነው ጥያቄ። ይኸውልህ ይቅርታ ማን ብሩኬ ይሄ መቅደስ የሚባለው ጌታ የተዋሃደው ስጋ ነው ኦር ደግሞ በሰማይ ነው ያለው የሚለውን ራሱን የቻለ ርዕስ ነው፣ ትልቅ ነው። በዛው እስከምንገባ ቆይ ብሩኬ ለማለት የፈለኩት እንድንስማማ ይኸውልህ ወደ ዋናው ነገር ጠበብ አድርጌ ስመጣለህ ኢየሱስ ክርስቶስ አሁን እያገለገለ ነው ወይ ወደሚለው መረጃ ላምጣ። እንደዛም ቢባል ዘሎ መሄድ የለም። ክርስቶስ ኢየሱስ እውነተኛው ሊቀ ካህን ደሙን ይዞ የገባው ወዴት ነው? ይኸውልህ ደሙን ይዞ የገባው ወዴት ነው? ኢየሱስ ገባ ማለት አገለገለ ማለት ነው። ለምሳሌ በዕብራውያን የገባው ነው ጥያቄ። እኔ አሁን ገባ ማለት ምንድነው አይደለም፣ ወዴት ነው ጥያቄ። ወዴት ነው ገባ ማለት አገለገለ ማለት ነው ትርጉሙ። ወዴት ነው የገባው ነው? እሺ መረጃ ልስጥህ። አሁን ገባ ማለት አገለገለ ማለት እንደሆነ መረጃ ልስጥህ። አንድ ጥቅሱን ላንብብልህ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ወደ ሰማይ ገባ ይላል። እዚህ ጋር የትኛው እውነተኛ ወደ ሆነችው ድንኳን ማለት ነው። አሁን እዚህ ጋር ገባ ሲል ወዴት ነው የገባው? ወደ ስጋው ነው ደሙን ይዞ የገባው። አየህ አሁን እንግዲህ ይኸውልህ አሁን ለዚህ ነው ወደ ሰማይ ገባ ይልና የበለጠ እስቲ ማብራሪያውን እንየው። ሊቀ ካህናቱም በየዓመቱ የሌላውን ደም ይዞ ጥያቄ አሁን ነው ስለብሉይ ኪዳን ካህናት አይደለም ጥያቄ። ቆይ እኮ እሱን ላስረዳህ ነው እኮ የጠየቀኝን ልመልስልህ። አሁን ምንድነው መሰለህ የምታደርገው? ስጠይቅህ ቀጣይ ቁጥሩን ነው የምታነበው አንተ። አሁን እያዩ ያሉት እንደዛ ነው። የኔ ጥያቄ ሐሳቡን ቁጥር አንብብ አይደለም። አንድ ስማኝ አሁን ማለት እኩል ካወራን አስቸጋሪ ነው። ቀጣይ ካነበብኩት ቀጥሎ ያለውን ቁጥር አንብብልኝ አይደለም የኔ ጥያቄ። አሁን ቀጥሎ ያለው ሊቀ ካህናቱ ብሎ በየዓመቱ ስለ ብሉይ ኪዳን ካህናት ያወራል። እሱ አይደለም የኔ ጥያቄ። እዚህ ክፍል ላይ ምን ይላል? ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። የገባው በሰው ወደ ተሰራችው አይደለም፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ገባ ይላል። አሁን ገባ የተባለው ወዴት ነው? አንተ እውነተኛ የተባለው ድንኳን ስጋው ነው ስላልከኝ ወዴት ነው የገባው ደሙን ይዞ? ናይስ። አሁን ይኸውልህ
ወደ ሰማይ የሚለው የእሱ ይሄ የተዋህደው ስጋ ሰማያዊ መሆኑን ለማመልከት ነው። ገባ ማለት የተዋህደው ስጋ ሰማያዊ ነው። ለመልሰላ አረ እባክህ አንተ ሰው። እሺ የሚቀጥለው እሺ ጥሩ ዝም በል ፕሊዝ። የማያውቅ ሰው አስገብተው ብለው እንዳይሉን ሰማያዊ ስጋ አለውና ቁጭ አለ። ልብ በሉ ኢየሱስ ክርስቶስን። ይሄ የሰማሪዎስ ትምህርት ማለት ነው። ኦርቶዶክስ እንኳን ራሱ እንደዛ አታስተምርም። ዝም ብለህ አታውራ ብራዘር። ቆይ ዝም ብለህ አታውራ። ስጋውን ሰማያዊ ያደረግከውና ቁጭ አደረግከው ማለት ነው። አሁን የኦንሊ ጂሰስ እምነት ተከታይ ነው። እሺ ይሁን ወንድሜ። አሁን ወደ ዋናው ነገር ግን እንምጣ። ወደ ዋናው ነገር ወደምንስማማበት ነው። ቆይ ምን መሰለህ፣ ኦርቶዶክስ ነኝ ብለህ ስለገባክ እኛ ስናወራው አንድ ኦርቶዶክሳዊ ያወራን ስለሆነ እንደዛ ስለሆነ ከታቻሉትም ሰዎች የሚሰሙን እምነትህን በደንብ እንወቀው። አይ ነው ኢየሱስ እኔ ኦርቶዶክስ ነኝ አንተ አይደለም ሊድ በቃ ኦርቶዶክስ ነው ብለን የምናምነው ከእምነት ተነስተን ነው። ኦኬ የኦርቶዶክስን ትምህርት ስለምናቅ ማለት ነው። የክርስቶስ ኢየሱስ ስጋ ሰማያዊ ነው ወይስ አይደለም? ከሰማይ የመጣ ነው ወይስ አይደለም? ኦኬ ኖ ይሄ ስጋው ምድራዊ ብቻ አይደለም ለለ ነው። እሱማ የተገኘው ከምድር ነው። ምክንያቱም ለምሳሌ እንደዚህ ብቻ አይደለም ማለት ምን ማለት ነው? ምን ማለት ነው? ከሰማይ ነው ስትል ምን እያልክ ያለው? ናይስ ስጋው ከሰማይ ነው ስትል ምን እያልክ ነው? አዎ ለምሳሌ እዚህ ዮሐንስ ወንጌል ምዕራፍ 6 ላይ አባቶቻችሁ በሉ ሞቱ፣ እኔ ግን የምሰጣችሁ እንጀራ እኔ እየጠየቁ ስጋው ሰማያዊ ነው ስትል ከየት የመጣ ስጋ ነው እያልክ ነው? ዮሐንስ 6 ላይ አይ ከምድር ነው። ትክክል ነው፣ ከምድር ነው። ምንም ጥያቄ የለው። ከድንግል ማርያም የወጣ ስጋ ነው። ቅድም የተናገርከው ተሳስቻለሁ ማለት አለበት አይደለም? እኔ ልብ በል ተሳስተን ያስቆምንህ ኦርቶዶክስ ራሱ እንኳን እንደዛ አትልም። እኛ ህሊና ስላለን ቤተክርስቲያኒቱ በነገረ ስጋዊ ላይ ያላትን ትምህርት እናውቃለን። የቤተክርስቲያኒቱ አገልጋዮች ስለነበርን ማለት ነው። ስለዚህ ያላለችውን አትበል። አንተ ሰማያዊ ነው ብለህ ያልከውን የክርስቶስ ስጋ ሰማያዊ ነው ብለህናል። እዚሁ ነው ያልከው። ይቅርታ ጠይቀሃል፣ እለፍ። ዳሰንሳን ያጥምጫ ያን በስተት ማለት ነው። ኤርሚ አይ አይደለም፣ ተሳስቼ አይደለም። በግድ ይቅርታ በል ሳይሆን ይኸው ለኔም አገልጋይ ነኝ። ስለዚህ እንዲህ ማለት አልፈልግም። ስጋው ሰማያዊ ነው ታዲያ ለምንድን ነው ያልከው? ኦኬ ምን ለማለት አስቤ መሰለ ኤርሚ፣ እኔ ለማለት የፈለኩት ይሄ የክርስቶስ የተዋህደው ስጋ ከመለኮት ከእግዚአብሔር የተነሳ ምድራዊ ብቻ አይደለም። ምክንያቱም ህይወትን የሚሰጥ ምንድን የሚባለው ስጋው ሰማያዊ ነው የሚል አለ። አይ ሰማይ የሚለውን ነው ያየሁት። እርሷ ወደ ሰማይ ነው የሚላል ወይ? ስጋው ሰማያዊ ነው ብለህ ስላልከኝ ስለ ክርስቶስ ስጋው ሰማያዊ ነው ብሎ የሚላል ይሄ ጥቅስ ነው እኮ። አሁን እኔ ይኸውልህ የተማርኩትም ማስተምረውም ወደ ሰማይ ገባ ሲል ሰማይ ምን ለማለት ነው? ምክንያቱም ማን ነው እንደዚህ ብለው የተረጎመ? የአንድምታ ትርጓሜ የዕብራውያን የአንድምታ ትርጓሜ አለ። የምዕራፍ 8 የቤተክርስቲያን አገልጋይ ነው ብላ ግዕዝ ታውቃለህ? በተወሰነ ደረጃ አውቃለሁ። ምንድነው ብሎ የሚለው የዕብራውያን 8:1 ታዲያ ምንድነው ብሎ የሚለው? ዘይቀውም ሎሙ ለቅዱሳን ይላል አይደል? ሊቀ ካህናት ዘይቀውም ሎሙ ለቅዱሳን ይላል አይደል? ምን ይላል? ዘይቀውም ሎሙ ለቅዱሳን ይላል። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም ተእግዚአብሔር ተከላ ይላል። ውእቱ ኢየሱስ ክርስቶስ ይላል ግዕዙ ማለት ነው። በዚሁ ዘይቀውም ሎሙ ለቅዱሳን ይላል። ምን ማለቱ ነው? በምን ውስጥ ነው እንደዛ የሚለው? ምን ላይ ነው የሚለው? ዕብራውያን 8:1 ዘይቀውም ሎሙ ከተናገርነው ዋና ነገር ይሄ ነው እኮ የሚለው በሰማያት እኔ ግዕዙን ነው እያልኩ ያለሁት። አማርኛውማ ከተናገርነው ዋና ነገር ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ አይነት ሊቀ ካህን አለን ይላል። ይሄንኑ በግዕዙ ላይ ሊቀ ካህናት ዘይቀውም ሎሙ ለቅዱሳን ይላል። ቁጥሩ 2 ላይ ያለው ማለት ነው። ይኸውልህ እሺ፣ አንደኛ ምኑ ነው ምኑ ነው ያለው? አይ ሐሳብህን ነው
ሐሳብህ ምን ሐሳቤ ምንድን ነው? ዕብራውያን 8 አንተ የጠቀስከው ነው በግዕዙ ስላልኩት ነው ኖ ያልከኝ ወይስ ኖ ሐሳብህ ለኔ ግልጽ አይደለም ነው? ሐሳቤ ግልጽ እንዲሆንልህ ወንድምነት ምን ብሎ ጠየቀህ? ኢየሱስ በሰማያዊቱ መቅደስ ውስጥ እንደውም በዕብራውያን 10 ላይ ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ ገባ ይላል። በገዛ ደሙ ወደ ቅድስት ገባ እንጂ በፍየሎች ወይ በጥጆች በኮርማዎች ደም አይደለም ይላል። ለዚህ ፍጥረት ባልሆነች ድንኳን ነው ብሎ የሚለው ይሄ ለዚህ ፍጥረት ባልሆነች ድንኳን፣ የምድራዊቷ ድንኳን አለች፣ ሰማያዊቷ ድንኳን አለች። የምድራዊቷ ኢየሩሳሌም አለች፣ ሰማያዊቷ ኢየሩሳሌም አለች። የምድራዊቷ ጽዮን አለች፣ ሰማያዊቷ ጽዮን ተብሎ እንደዚህ ተጠርቷል። ድንኳኒቱ ስለ ድንኳኑ ሲጠይቅህ ድንኳኑ የኢየሱስ ስጋ ነው ያልከው። ድንኳኑ የኢየሱስ ስጋ ነው ብሎ የሚል የቱ ጋር ነው ያገኘው አንተ? ናይስ። ኢየሱስ ወደ ራሱ ስጋ ነው የገባው ማለት ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህን መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ አይደል የሚለው? ኦኬ፣ ታዲያ እሱን መቅደሱ ድንኳን አለው አይደል እኮ። መቅደስ ማለት ያው ድንኳን ማለት ነው፣ ማደሪያ ማለት ነው። ስለዚህ ኢየሱስ የገዛ ደሙን ይዞ ወደ ራሱ ስጋ ነው የገባው ማለት ነው። ኖን አገለገለ ለማለት ነው። ኤርሚ አድመጥ። አይ ገባ ይላል። እሺ ዕብራውያን 9 ላንብብል። ገባ ዕብራውያን 9 አይደለም፣ በመጀመሪያ ዕብራውያን 8 ምን ይላል? እዛው አማርኛውን አንብበው። ወረቀቱን እያገላበጥከው ነው፣ አልደረስበትም። ዕብራውያን 8 ላይ ምንድነው ብሎ የሚለው? ድንኳኗ ምንድነው ብሎ የሚለው? እርሷም በሰው ሳትሆን በጌታ የተተከለች ናት ይላል። ስለ ድንኳኗ እርሷም በሰው ሳትሆን በጌታ የተተከለች ናት ብሎ የሚለው በጌታ የተተከለችዋ ማን ናት? ድንኳኗ ወይስ የኢየሱስ ስጋ ነው በጌታ የተተከለች ናት ተብሎ የተባለው? የኢየሱስ ስጋ ድንኳን ብለዋል። ኦኬ፣ መቅደስ ብሎ የሚለውን የዮሐንስ ወንጌል መጽሐፍ ምዕራፍ 2 ይህንን መቅደስ አፍርሱት ብሎ ሲል ስጋውን ስለሱ መናገሩን እናውቃለን። ያን ግን ቀጥታ አንተ በራስ ትርጉም ወስደህ የዕብራውያን 8 ላይ እሷ ግን በሰው ሳትሆን በጌታ የተተከለች ናት ብሎ የሚለው ምኑን ነው? ኦኬ፣ እሱ የተዋህደው ስጋ ራሱ እግዚአብሔር የፈጠራት ናት ማለት ነው። ለምሳሌ አዳም የተፈጠረው ሰውን እግዚአብሔር ሲፈጥር ተከለው ነው እንደሚባለው እኮ ለማለት ነው። ተከለ አሁን ዳይሬክት ባይልም ተከለ ባይልም ዕብራውያን ላይ የተተከለች ነው ብሎ የሚለው ተከለ ምን ማለት ነው? በጌታ አቆመ ማለት ነው። አቆመ ማለት ወይ ሰራ ለማለት ነው አይደለ? ለምሳሌ አቆመ ሰራ ማለት ነው። አድምጠኝ። ያም በጌታ የተተከለ ነው ማለት ምን ማለቱ ነው አልከኝ? በጌታ የተተከለች ናት ይላል። የተሰራ ለማለት ነች። ቆይ ናት ይላል። በሴት አንቀጽ ነው የጠራው። ኢየሱስ በሴት አንቀጽ ነው የሚጠራው ወይ ስጋው በሴት አንቀጽ ነው የሚጠራው? በንስሐ አይደለም። አይ ድንኳኑ ናት ብሎ ካለ ምን ድንኳኑን ነው አይደል? አሁን እያልካለ ናት ማለት ድንኳኑ ነው። ድንኳኑ ከሆነ የኢየሱስ ስጋ ነው ብለኛል። የኢየሱስ ስጋ የተተከለች ናት ይባላል። የኢየሱስ ስጋው የተተከለች ናት ይባላል። የኢየሱስ ብቻ ሳይሆን ጌታ አሁን ለምሳሌ እሺ የበለጠ የሚያስረዳ እስቲ አንድ የኢየሱስ ነው ሌላ ጋር ነው ምንም የበለጠ አትረዳም። የኢየሱስ ስጋ የተተከለች ናት ይባላል እኮ ምክንያቱም እንደዛ እኮ ያልኩ ይባላል። በመጀመሪያ ምክንያቱ ሳይሆን ይባላል። አዎ ይባላል። እሺ ማን ነው እንደዚህ ብሎ የተረጎመ? የቤተክርስቲያን ተርጓሚ አንድምታ ተርጓሚ ነው አውጣ። አይ ነው እኔ አንድምታ ተርጓሚ ምናምን ማን ነው እንደዚህ ብሎ የተረጎመ? ሊቅ ኦርቶዶክስ ቤተክርስቲያን የቀደሙ አባቶች መጻቋ ያድምጠኝ። የመጽሐፍ ተርጓሚ ላይ የቤተክርስቲያን አገልጋይ ነኝ ብለሃል። የአንድምታ ተርጓሚ አለ። ማን ነው እንደዚህ ብሎ የተረጎመ? ኦኬ አሁን እጄ ላይ እርግጥ መጽሐፍቶች እኔ ብዙ ጊዜ የተማርኩት ዮሐንስ አፈወርቅን አንድምታ ነው። እንደማመጣ የዮሐንስ አፈወርቅም አንድምታ አለኝ። ዮሐንስ አፈወርቅ አንድምታውም እዚህ አለኝ። የቅዱስ ጳውሎስም የአንድምታ ትርጓሜ አለኝ። ትልቁ እሺ በቃ ትልቁ ነገር ወንድሜ ቆይ ሁለቱም አለኝ። ሩጫው ግን አልገባኝም። አይደል ነው እኔም ትልቅ ነገር ነው የሚስተው። እንግዲህ የቅዱስ ጳውሎስ እሺ ወንድምነት የምትለው ካለ እሺ። አይ ሩጫውን እንደዚህ አሁን እንዳያስከው በደንብ ይጥራልን ወንድምነት። ሩጫው አልገባኝም በጣም የ100 ሜትር ሩጫ አርጎት ነው እየሄደ ያለውና የሚያነሳቸው ሺዎች ወንድምነት አይደለም። መልሱም እንደዚህ መሆን አለበት። ጥያቄውን ሲጀመር እኮ ሲጠይቁም እናንተ እኮ በመንፈስ አይደለም እየጠያቃችሁ ያለሁት በንዴት እያወራችሁ ነው። እንደዚህ እኮ ሰው ጥያቄ ሊመልስ አይችልም። እናንተም መንፈሳዊ ሰው ከሆናችሁ በመንፈስ ነው መጠየቅ ያለባችሁ። ትርጉም ስትሰጡ በመንፈስ ሲሆን ነው።
አሁን በመንፈስ እናደርገዋለን። ሚዩት አድርገው ሚዩት አድርገው ማን ያስወረደ ምን አይነት ዲያቆ መጣ? በመንፈሱ ነው። ይሄ ከጴንጤ ጋር የሚውል ነው። እሺ ጥሩ ነው። የትኛው መንፈስ እንደሆነ ለይልን እንጂ እኛ ደስ ይለናል። እሺ የቅዱስ ጳውሎስ የአንድምታ ትርጓሜ ዕብራውያን 8ን ወይ ደግሞ ኤርሚ የማን አንድምታ ነው? የዮሐንስ አፈወርቅ የቅዱስ ጳውሎስ የዮሐንስ አፈወርቅ ማን የጻፈው? ማን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት አንድምታ ነው። አንድምታውን እኮ አይደለም ያልኩ ንባብና ትርጉም አንተ የተረጎምከውን ዕብራውያን 8ን እንደዛ ብለው ተርጉመውታል ወይ? እንሄዳለን። እኔ ያልኩ መጽሐፉን ስገልጥ እንድሰማ ሰማኛ ወንድሜ፣ መጽሐፉን ስገልጥ አድምጠኝ። እኔ ነኝ የሚዩት ያደረኩ። መጽሐፉን ስገልጥ እስካሁን ለብርኬም የኢየሱስ ስጋ ድንኳን ነው ብለህናል። የዕብራውያን 8 አንድ ላይ ያለው ድንኳን ነው ብለህናል። የዮሐንስ አፈወርቅን አንድምታ አምጣው ነው እኮ እያልኩ ያለው። እሱን ቶ ዮሐንስ አፈወርቅን ዋናው የመልእክቱ ነው። ሚዩት አድርግ። ኦኬ እሺ። የዮሐንስም የአንድምታ ትርጓሜው አለኝ። ዮሐንስ አፈወርቅ የአንድምታ ትርጓሜውም አለኝ። የዕብራውያን መልእክትን ባብራራበት ላይ ስጋው ያ ድንኳን ብሎ ያለው የኢየሱስ ስጋ ነው ብለህናል አይደል? ቤተክርስቲያኒቱ ውስጥ በዚህ በመልእክቱ በቅዱስ ጳውሎስ መልእክታት ላይ ማለት ነው የቅዱስ ጳውሎስ መጽሐፍትን የአዲስ ኪዳን መጽሐፍትን በተረጎመችበት ላይ ስጋው የኢየሱስ ድንኳን ነው ብላለች ወይ? ኦኬ እየጠየኩ ነው። መልስልኝ ወንድም። እኔ አሁን ያላልኩትን ነገር ነው የምትለው። እኔ ወንድምነት ምን ነበር ያለው? ሰማኛ አንዴ ሰማኛ። መጽሐፉን ሳወጣው መካድ ጀመረ። ምን ነበር ያለው? ወንድምነት ዳን እየተቀበልና አመቻችተህ ስጠኝ ምን ብሎ እንዳለ ማለት ነው። አጥራለህ። ይሄው ነው ስትል የነበረው። ቤተክርስቲያኒቷ በእነዚህ አይነት አቋም ውስጥ እንዳለች ስታወራ ነበር። አባቶች ምናምን እያልክ ስትቀባጥር ነበር እና ቤተክርስቲያን ይኸው በአንድምታዋ መሰረት የአባቶችን ትርጉም ይዛ ነው የቀረበችው። ቤተክርስቲያኒቷ እንደዚህ ብላ ፈታለች ወይ ነው ጥያቄው እያለ ያለው። አዎ ከሆነ መልስ በማስረጃ ነው የምናወራው ማለት ነው። አሁን የገለጠው እያልከን ያለው አይ ዳንዬ፣ እኔ ያልኩት ምን መሰለ፣ እኔ የተማርኩት ዮሐንስ አፈወርቅን አንድምታ ነው። ስለዚህ ዮሐንስ አፈወርቅ ይሄኛውን አንድምታ አልቀበለውም ነው። አይ ወደ 7 አይነት አንድምታ እኮ አለ ዳንዬ። የትኛው እንደሆነ እኔ አላውቀውም። ገብተዋል። ይሄ የቤተክርስቲያን የዕብራውያን እኮ ቤተክርስቲያን ተብሎ ወደ 7 አይነት አለን እኮ ማለት ዳንዬ እኮ ቤተክርስቲያን በቤተክርስቲያን ኦፊሻሊ የታተመ የዕብራውያን መጽሐፍ አንድምታ በስርዓት ማለት ነው የጳውሎስ መልእክታቶችን በተረጎመችበት በዛ መጽሐፍ ላይ ቤተክርስቲያን እምነቴ ብላ የገለጠችበት ትርጓሜ ዲያቆን ሚዩትን አትክፈት። ይሄንን ትቀበለዋለህ ወይስ አትቀበለውም? ለይቼ አላውቀውም። የተለያየ አይነት አንድምታ አለ ብያለሁ። እንዳየ አንድምታው እንደየትርጓሜው ይለያያል ማለት ነው። ኖ ለምሳሌ ይኸውልህ ዳንዬ፣ ይኸው አንድ አይነት አንድምታ አይደለም። ለምሳሌ መጽሐፍ ቅዱስ ሁሉም ደስ እንዳለው ነው የሚተረጉመው ነው አርጊውመንት። አልገባንም ያልኩ ምን መሰለህ፣ ለምሳሌ 1954 መጽሐፍ ቅዱስ አለ፣ 1937 አለ፣ 1887 እያወራን አይደለም ብራዘር፣ ስለ ቨርዥን ናይስ። አይ ለምሳሌ ነው ምንም ናይስ አትበለኝ ብራዘር፣ ስለ ቨርዥን እያወራን አይደለም ብራዘር። የጠየቅኩ የአንድምታ ትርጓሜው ይለያያል ወይ ነው እያልከን ያለው። የቤተ ክርስቲያኒቷ ሁሉም ደስ እያለ አንድ ሆኖ ለምሳሌ በአንድምታ ስም ወጥቶ ወደ 7 አይነት አንድምታ ቃለው እኔ ለምሳሌ 4ቱን አንድምታ ይቻላል። የኔ ጥያቄ በየአንድምታውም ትርጓሜው በየትርጓሜው አንዱ ከአንዱ የሚጋጭ ትርጉም አለው ወይ ቤተክርስቲያኒቷ? እንደዛ እያልከን ያለው የጽሁፍና የምንድነው የእንትን ነው ችግር አለው ግጭት አለው እያልከን ያለው። ኦኬ ወንድምነት፣ እሺ ኦሪጂናሉ እንደሱ አይልም። የቤተክርስቲያኒቷ ትርጓሜ ግጭት አለው እያለን ያለው። ኖ ይኸውልህ ዳኒ፣ ይኸውልህ ክሌም አታይ እባክህ። በሌላው ነገር ችግር የለብኝም። ቤተክርስቲያኗ ስህተት አለባት እያልኩ አይደለም። ግን ለምሳሌ አንድ የወጣ መጽሐፍ አለ፣ አንድምታ አለ። ከአንዱ ሲገለበጥ የተለያየ አይነት ትርጉም። እኛ አሁን ለምሳሌ እሱን ትተን
ከአንዱ ለምሳሌ አንደኛ ምንድነው እዚህ አንድምታው ላይ ማን ነው ዕብራውያን ምዕራፍ 4 ቁጥር 15 ፕሊዝ ፒት እኔ አንድ ነገር ሴቭ እናድርግ ማለት በቃ የምትናገረው እርስ በርስ የሚጋጭ ነው። በዚህ አካሄድ ከሄድክ የቤተ ክርስቲያንህን መጽሐፍቶች ሙሉ በሙሉ ነው የምዘረግፍብህ እዚህ ማለት ነው። ኦኬ አሁን አንተ እንደምትለው አንድም የቤተ ክርስቲያን አባት የሚል የለም። ኦኬ የኢየሱስ ክርስቶስ ስጋው ወደ ስጋው ገባ አይባልም። ወደ ድንኳኒቱ ወደ አማናዊቱ ድንኳን ገባ ነው ብሎ የሚለው። ይሄ ማለት ደግሞ ቅድም ዕብራውያን 8 ላይ ስታነበው የነበረው ሙሴ በተራራ ላይ በነበረበት ሰዓት ላይ የሰማያዊውን አምሳል የሆነውን ነው በተራራው ላይ ያሳየው። ስለዚህ በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ ሲል በተራራው ላይ ምን ነበረ ጌታ ያሳየው? መቅረዝ፣ የህብስት ገበታ፣ ታቦት፣ ድንኳኒቱን ሁሉንም በምድር ላይ የተሰራውን በነባስልኤል እጅ የተሰራውን እግዚአብሔር በመንፈሳዊው ዓለም ላይ ያለውን እንዳለን ያሳየው። ዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ይሄንን ይናገራል። ኦኬ ዕብራውያን 8 ላይ ኮት ተደርጎ የመጣው ከዛ ስለሆነ ማለት ነው። ደብተራ ብሎ የሚለው ቃል የግዕዝ ቃል ድንኳን ማለት ነው። ድንኳን ማለት የሰው ስጋ የኢየሱስ ክርስቶስ ስጋው ነው ብላ አትበል አይልም ክፍሉ ዛጋ ማለት ነው። ደግሞ ለቅዱሳን የሚቆምላቸው በዛች ድንኳን ውስጥ የዘላለም ቤዛነትን አግኝቶ አሁን በዛች ድንኳን ውስጥ በደብተራ ኦሪት ማለት ነው በሰማይቷ ባለችው ምድራዊቷ አይደለችም ያቺ አማናይቷ ድንኳን የምትባለው በዛች በአማናይቷ ድንኳን ውስጥ የሚቆምላቸው ይላል የግዕዙ ዘይቀውም ሎሙ ለቅዱሳን ነው ብሎ የሚለው ምን ሊያደርግ ነው የሚቆመው? ኦኬ ይሄኛው በአማርኛው ላይ የሚቀመጥ ብሎ አይደል የሚቀመጥ የሚቆም ብለው ቢል በሊቀ ክህነቱ አገልግሎት ውስጥ የብሉይ ኪዳንን የአገልግሎት ስርዓት የምታውቅ ከሆነ ሊቀ ካህኑ በእግዚአብሔር ፊት ይቆማል እስራኤልን በሙሉ ይዞ ማለት ነው። እና ምን ሊያደርግ ነው የሚቆመው ብሎ የሚለውን የት ነው የሚቆመው ብሎ የሚለው በምድራዊቷ ድንኳን ነበር የአሮን ክህነት የሚቆም የነበረው። የኢየሱስ ግን በምድራዊቷ ድንኳን አልገባም። ለዚህ ነው በዕብራውያን እዚሁ ምዕራፍ 10 ላይ ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ በገዛ ደሙ ወደ ቅድስት ገባ ይላል። ድንኳኒቱ ለዚህ ፍጥረት ያልሆነች ድንኳን ናት። ሲና ምድረ በዳ ከመጡ በኋላ ከ3ኛ ወር ጀምሮ እስከ ዘመነ ዳዊት ድረስ ነበረቻች ድንኳን ማለት ነው። ስለዚህ አሁን አንተ የኢየሱስን ስጋ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መቅደስ ብሎታል ብለህ ያንን ድንኳን ነው ብሎ የሚለው። ስለዚህ ኢየሱስ የገባው ወደ ራሱ ስጋ ነው ያልከን። ወደ ራሱ ስጋ ገባ እያልከን ነው። ስጋውን ድንኳን ብለህ ካልክ የዕብራውያን ገባ ብሎ ስለሚል ማለት ነው። አንድ ሁለተኛ የኢየሱስ ስጋ ድንኳን ነው ብለህ ካልክ በጌታ የተተከለች ናት ይላል። የታረኩት ሞባይል ትክክል ይላል። እሺ ይላል። አየሁ አይደል? በጌታ የተተከለች ናት ይላል አይደል? ክፍሉ አዎ ይላል። በጌታ የተተከለች ናት አይባልም። ስለ ኢየሱስ ስጋ ሲነገር የጌታ ስጋ በጌታ የተተከለች ናት አይባልም። ድንኳኒቱ ነው ብሎ የሚለው መንፈሳዊ ናት፣ አማናዊት ናት። ይሄንን ደግሞ ባሪያው ለሙሴ እግዚአብሔር ሲና ተራራ ላይ ቀደም በጠቀስኩልህ ክፍል ላይ አሳይቶታል ማለት ነው። የዕብራውያን ኤርሚዬ እኔ አሁን እዚህ ላይ ምን መሰለ አሁን ይሄ በቃ ድንኳኗ በሰማይ ነች የክርስቶስ የተዋህዶ ስጋ ነው የሚለውን ነገር ላንግባባ እንችላለን። እኔ አግባባን ብለም ተቆለ ከየት ነው? እሺ ይኸውልህ ኤርሚ አሁን ወደ አንድ የምንመጣበትን ነገር እናስብ። አሁን ድንኳኗ በሰማይ ትሁን የክርስቶስም ስጋ ይሁን ግን ስንቴ ነው የገባው ነው አሁን ትልቁ ጥያቄ መሆን ያለበት። ስንቴ ገባ? ስንቴ ያገለገለ? ገብቷል? እኛ አሁን ትልቁ ኮምፕሌኒ ነው። አሁን እኔ በሰማይ የሚሆን የክርስቶስ ስጋ ነው ብትለኝ ጴንጤ ልሆን አልችልም። ጴንጤ መሆኑ አንድ ነገር ሲሆን ነው። ክርስቶስ አሁን እያገለገለ ከሆነ ወይንም ደግሞ አሁን እያማለደ ከሆነ እንጂ መቅደሱ ላይ አይደለም ጥያቄ። ቅድም ወንድሜ ግዴታ መነጋገር አለብኝ ስላለ ግዴታ ያው ጥያቄ ስለሆነ የኢየሱስ ክርስቶስ ስጋ ድንኳን ነው ተብሎ በለ የዕብራውያን 8ን እኮ ጠቅሰህ ተረጎምኩ። ብራዘር የተረጎምከው እኮ ክፍል ነው እኮ በቃ። እሺ እሱኔ ነው አይደለ የተረጎምኩት። ችግር የለውም። አሁን በዚህ ልዩነት እኔ አንተን ወደ እኔ ላመጣ እኔ ደግሞ ወደ አንተ ልመጣ አልችልም። ወደምንስማማበት ነገር እንምጣ። ወይንም ምንድነው ገባ የሚለው አሁን ከፕሮቴስታንቶች ጋር ኦርቶዶክስ በተለይ ልዩነት ያለው ምንድነው የገባው አንዴ ነው፣ ሁለት ሶስቴ አልገባም ወይንም ደግሞ አያማልድም።
ከብሉይ ኪዳን ሊቀ ካህናት አገልግሎት እኛ አድምጠኝ፣ እኛ ስንቴ ነው ገባ የምንለው? እየወጣ እየገባ ብለናል እንዴ? አንዴ ነው የገባው ብለን ብለው መጽሐፉ ራሱ አንዴ ገባ እኮ ነው የሚለው። አንዴ ገባ መጽሐፍ። እኛ ምን ይሄን የምንለው እኛ ወጣ ገባ ይገባል ይወጣል ይገባል ይወጣል በየጊዜው ይወጣል ይገባል በየጊዜው ይወጣል ይገባል አላልንም። አንዴ ነው የገባው። ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ አሁን ገባ ይላል ወደ ሰማይ ማለት ነው። ያቺ የገባባት ድንኳን ተብላለች። ኦኬ በዕብራውያን 8 ላይ ማለት ነው። ወይ ደግሞ በራዕይ መጽሐፍ ምዕራፍ 11 ቁጥር 19 ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በዛ ታየ ይላል። ኦኬ መቅደስ ድንኳን ተለዋዋጭ ቃላቶች ናቸው፣ ሁለቱም ይነገራሉ። እኛ ልክ አሁን በየጊዜው እንደሚወጣ እንደሚገባ አድርገን እንደተናገርክ አድርገህ አሁን ትናገራለህ አላልንም። ኢየሱስ አሁን ቅድም ስትጠይቅ የነበረው ለሰዎች አያማልድም ብላችሁ ስትሉ ቅድም ወንድሜ ዳጊ እየጠየቀ ነበረ። ሙስሊሞች ቢመጡ በማን በኩል አሁን የሚታረቁት መታረቅን የሚያገኙት ብሎ አለ ቅድም ላይ ስታወሩ ማለት ነው። አሁን አንድ ሙስሊም ወደ ክርስትና ሊመጣ ቢል ከእግዚአብሔር አብ ጋር መታረቅን የሚያገኘው በማን በኩል ነው? በማን መስዋዕትነት በኩል የሚታረቀው? አሁን እኛ እሱ የምንለው በአንድ ጊዜ አሁን አንድ ይገባ አይደል? ለምሳሌ የብሉይ ኪዳኑን ላሳየ። ብሉይ ኪዳኑ ታውቀዋለህ። ወደ ክርስትና ሲመጡ አሁን በማን በኩል አንድ እስላም ወይ አንድ አረማዊ ጌታን ለመቀበል ወይ ደግሞ ወደ ክርስትና ለመምጣት ቢፈልግ ወደ ክርስትና ለመምጣት ቢፈልግ በማን በኩል ነው ከአብ ጋር መታረቅን የሚያገኘው? በክርስቶስ ሳይሆን በክርስቶስ ስራ ነው። አንዴ በሰራው ስራ ነው። ክርስቶስ የተለየ ነው፣ ስራውም ከክርስቶስ የተለየ ነው ማለት ነው። አሁን ዕብራዊ እንትን ምንድነው እንትን ስታው ለምሳሌ ዘለዋውያን ረበጋ አምላክ እኮ አንድ እሺ አሁን አንድ ሙስሊም መታረቅን የሚያገኘው ወደ ክርስትና ቢመጣ በማን በኩል ነው ብያልኩ? በክርስቶስ ስራ። በክርስቶስ ስራ። የክርስቶስ ስራ ከራሱ ከክርስቶስ ይለያል። እሱን ዘለዋውያን 16 ላይ እንደሚነግረን ሊቀ ካህን አለ፣ ስራው አለ። የለም አልጠየኩም። ልብ ብለህ ክርስቶስ ከስራው ይለያል፣ ስራው ከክርስቶስ ይለያል፣ ቤዛነቱ ከሱ ይለያል። አሁን እየሰራ ስላልሆነ ባይለይም እየሰራ ግን አይደለም። አንዴ በሰራው ስራ ስለሆነ ክርስቶስ ጨርሷል። ካልተለየ አድምጠኝ፣ ካልተለየ ኦኬ አይለይም። ካልተለየ አንድ ጊዜ በሰራው በቤዛነቱ ስራ በኩል አይደል መታረቅን የሚያገኘው ሰውየው? አዎ አንድ ጊዜ በሰራው። ስለዚህ ያ ሰው ከማጋ ነው በማን በኩል ታረቅክ ብለን ስንለው በማን ነው ብሎ የሚለን? በክርስቶስ ስራ ነው የሚለን። በክርስቶስ ስራ። የክርስቶስ ስራ ማለት ስራው ከሱ ስለማይለይ አሁን እንዳልከው በክርስቶስ ነው ማለት ነው። የሰራ ዳኒ አድምጠኝ። ይሄ ማለት ምን ማለት እንደው ታውቃለህ? ስሙን አትወዱትም። አየህ ኮንክሉዥኑን አይወልም። ህይወት ነው። የኃጢአትን ይቅርታ በማን በኩል ነው የሚያገኘው ይሄ ሙስሊም? ይኸውልህ አድምጠኝ፣ የጠየቁ መልስልኝ። እንትና ማን የኃጢአትን ይቅርታ በማን በኩል ነው የሚያገኘው ይሄ ሰው? ይሄ አንድ እስላም ወደ ጌታ ቢመጣ የኃጢአትን ይቅርታ የሚያገኘው በማን በኩል ነው? ሊቀ ካህኑ ይኸውልህ አንድ ጊዜ ይቅርታ ሊቀ ካህኑ አንድ ይገባል። ሊቀ ካህኑ አይደለም ያልኩ፣ በማን በኩል ነው ይሄ ሙስሊም? ይኸውልህ እውነቱን ተናገር። አንድ ነገር ልንገርህ። ይኸውልህ አንድ ነገር የጠየኩህ ለምን አትመልስልኝ? ለምን ተግባቦት አታውቁት? ለምን ተግባቦት አታውቁት? ሚኒት ያደረኩ እኔ ነኝ። ለምን ተግባቦት የማታውቁት? ለምን ጫጫታ? እኔ እናንተ ነን የምናወራው። የጠየኩህን ቀጥታ ከመለስክልኝ ጫጫታ አይፈጠርም። አንተም የጠየከኝ ቀጥታ ስመልስልህ ጫጫታ አይፈጠርም። ሁለት ነን ያለነው 40 ሰው የሚያወራ ነው የሚመስለው። ግን እኔ የምልህን አንተ አትመልስም፣ መረጃ ስጠይቅህ አትመልስም። የክርስቶስን ስጋ ድንኳን ትላለህ፣ መጽሐፉ የማይለውን ክፍል በጣም ብዙ ነገር የነጠብከው። ኤርሚ ና ግድ የለህም። ቆይ አሁንም ስማኝ። አንድ ሙስሊም ጌታን ቢቀበል ወይ ወደ ክርስትና ቢመጣ በማን በኩል ነው ብዬ ስለ በክርስቶስ በኩል ነው መታረቅን የሚያገኘው ሳይሆን መባል ያለበት በክርስቶስ ስራ ነው እንጂ በክርስቶስ አይደለም አልከኝ አይደል? አሁን ክርስቶስ ያንን ስራ ይሰራም። አሁን አንዴ ሰርቶታል። አንዴ በሰራው ስራ ፕሮቴስታንት ግን አሁንም እየሰራ ነው ብሎ ነው የሚያምነው። ያማልዳል ማለት
አድምጠኝ። ይሄ የኦርቶዶክስ ቀደዳ ውሸት ይባላል። ውሸት እንዴ አድምጠኝ። አንተ ብቻ ካወራ እንዴት ሆነ መናገር እንችላለን? መረጃ አምጣ። ፕሮቴስታንት አምጣልህ። እሺ እኮ አምጣ መረጃ። ግን ሚውት አታርግ። አድምጠኝ። አላረግም። አንድ ደቂቃ አውራ፣ እኔም አንድ ደቂቃ ላውራ። ኤርሚ የምታመጣው መረጃ ስማኝ። ትልቁ ላይ ያደርግሃለሁ። አሁን ኢየሱስ ዕለት ዕለት ስራ ይሰራል በሰማያት ብሎ የሚል ኦኬ፣ ያንን የቤዛነቱን ስራ እየደጋገመ ይሰራል ብሎ የሚል ጴንጤ በጽሁፍ የጻፍነው በቪዲዮ ያደረግነው ካለ ትልቁ ላይ ላድርግህ። አምጣ መረጃውን። መረጃ ላሳይ ብለኛል። ትልቁ ላይ አድርጌያለሁ። ጴንጤዎች እንደዛ ትላላችሁ ብላችኋል። ኦኬ፣ ይኸው አሁን ቪዲዮን አሳየን። ቴንክ ዩ። ወይ ጽሁፉን አሳየን። ምንድን ነው ኢየሱስ ጥያቄ አልገባኝ። አድመጠኝ። ምን ጥያቄ አይገባም? አንተ ውሸት እየዋሸህ ልብ በልና ስማ። ጴንጤዎች ዕለት ዕለት ቤዛ ሆኖ ዕለት ዕለት መስዋዕትን እንደሚያቀርብ ዛሬም ጭምር ትናገራላችሁ ብለሃል። ኦኬ፣ አሁን ከጥቂት ደቂቃ እንኳን አልሞላውም። እሱም መረጃውን አንጣ፣ ቪዲዮ ወይ ጽሁፍ። ውሸት ወንድሞቼ እናቶቼ፣ ሙሉ በሙሉ አእምሯቸው የተሞላው በውሸት በጥላቻ ይገባናል። ይሄ ከምን የተነሳ እንደሆነ ማለት እኛ ስለ ወንጌል እንደሆነ ይገባናል። አምጣ፣ አሳየን እና ተደብቀሃል። መረጃውን አምጣ። ዕለት ዕለት መስዋዕት እንደሚያቀርብ ምንና የተናገርንበት ክፍል ካለ ማለት ነው። የተናገረው ነገር እሱም የተናገረው ነገር ብሩኬ ይቀጥል። ሲመጣ ጠይቀው ያምጣ ያንን ክፍል ያለበትን። ቴንክ ዩ ወንድምነት ትልቁ ላይ ነው የተናገረው። የክርስቶስ ስራ ያስታርቃል አለ። ሰው ክርስቶስ አያስታርቅም፣ ስራው ግን ያስታርቃል ነው ሐሳቡና የክርስቶስ ስራ አማላጅ ነው ማለት እንችላለን። እንደዛ እያለን ያለው የክርስቶስ ስራ አማላጅ ነው እያለን ያለው እና አማላጅ ካላችሁ ደግሞ አሁንም ስቲል እየሰራ ነው ያለው ክርስቶስ እያላችሁ ስለሆነ የሚል ሐሳብ ደግሞ ሞግት አንስቷል። ያ ማለት ስራው ራሱ አሁን ብቻውን እየሰራ ነው ያለው እያልከን ነው። እሺ አሁን ትላላችሁ ላልከው ማስረጃ ኤርሚ ለጠየቅ አሳየንና ከዛ ወደ ውይይቱ እንመለሳለን። ፒት አው ትሰማለህ? ይኸውልህ እኔ ለተናገርከው እኛን ለከሰስክበት ማስረጃ አለ? እሱን ንገረኝ መጀመሪያ። አይ እኔ ይኸውልህ ግንዛቤ ምን መሰለህ፣ ግንዛቤን የተናገርኩት ግንዛቤ ወይንም ደግሞ እውነቱ ብዬ ማምነው። ይቅርታ በል በሐሰት ስለከሰስከን ይቅርታ በል። ማንለውን ምንድነው አሁን ይቅርታ የሚያስብል ነገር አለ እንዴ? ይቅርታ የሚያስብል ነገር አለ? ኦፍ ኮርስ ይሄንን ተውት፣ ግድ የለም። ይኸውልህ ይቅርታ አሁን ወደ ዋናው ነገር እንምጣ ባካችሁ። ግድ የለም። ምንድነው አሁን ቅር ያላችሁ ነገር ምንድነው? እኮ ስማኛ ልንገርህ፣ እኛን የማንለውን ትላላችሁ ብለህ ከሰስክ፣ ያ ማለት በሐሰት እየከሰስክ ነው ያለው ማለት ነው። ማንለውን ነገር ወይ ማስረጃ ሳይኖር በቃ አይደገም እንደዚህ። ያውን ጥላቻ ነው የሚሆንብህ ማለት ነው። አይደለም። ይኸውልህ ብሩኬ ለምን እንደማይሆን ልንገርሽ፣ መረጃ ልስጥህ። ኢየሱስ ክርስቶስ ያማልዳል ማለት ብሩኬ ማማለድ ማለት ማስረጃ ያለው እንደሱ አታወራ። ያማልዳል ትሉ የለ እንደ በማስረጃ ይጠይቃል። አሁን አታምኑም? እሱ እንደዛ ያልንበትን አሁን አታምኑም? ያማልዳል ብለህ ርዕስ አትቀይር። ስለሱ አይደለም እያወራን ነው። ቅድም ለተናገርከው ማስረጃ አንተ እኮ ማስረጃውን ነው እኮ እየነገርከን። ማስረጃ አንተ እየነገርከን ሳይሆን ማስረጃ ምንድነው የሚወከ ቆይ በፍጹም ከዚህ በላይ ምንድነው? እሺ ሌላ ምንድነው? ማስረጃ ያልንበትን ቦታ ማስረጃ አንተ ያማልዳል ትላላችሁ። መረጃ እኮ ማስረጃ። አሁን ክርስቶስ ኢየሱስ አሁን ራይት ነው። አሁን በዚህ ሰዓት ላይ አንተ ያልከውን ንግግር በትክክል የሚያሟላ ማስረጃ አንተ ስለ አሁኑ ኢየሱስ ክርስቶስ አሁን አይ እንደዚህ ተብላችሁ ታምናላችሁ ነው በሐሰት ነገር ከሰናል። ማስረጃ አንተ ምን ብዬ ነው የከሰስኳችሁ? ረሳው ምን ብለህ እንደከሰስክ ላምጣ ብለህ የተጠበቀው ብራዘር። ኦኬ ሰው እኮ ባይዘው ይታዘባል። እዚህ ሙሉ አይምሮ ያለው እኮ ማስረጃውን ልንገርሽ። ሰማ ማስረጃ አንተ እንደማያውቅ ሰው ምንም እንትን እንዳይለ ሰው አታወራሽ ብራዘር። ለምሳሌ
ዕብራውያን 7:23ን ጠቅሳችሁ ያለበትን የተጻፈ ጽሑፍ ወይ ደግሞ ንግግር የወንጌላውያን ሰባኪያን የተናገሩበትን ማስረጃ አንተ ምን የሚለው ያማልዳል ይላሉ። ላስወረደ ነው ብራዘር ካላችሁ አልክ ይኸውልህ እንደዚህ ትላላችሁ አልክ። አሁንም ዕለት ዕለት ያገለግላል መስዋዕት ያቀርባል ማለታችሁ ነው አልክ። ስለሱ ማለታችሁ ነው እኮ የራሴ አሁን እናንተ የምትሉትን ሐሳብ እንደ መጽሐፍ ቅዱስ ወይ እንደ እውነት እኮ ያቀርብኩላችሁ ነው። ማስረጃ ለዚህ ንግግርህ እኛ ያልንበት ካለ ማስረጃ ስጠን ነው። የራሴ መረጃ የራሴ እኮ እንትን ነው የራሴ ኮንክሉዥን ነው እንጂ እናንተ እንደዚህ ብላችሁ የጻፋችሁት አለ እኮ አላልኩኝ። ስለዚህ ይቅርታ አለ እንዳላችሁት መረጃ ብትሉ አመጣለሁ እያወራ ስለሆነ እንዲህ ታምናላችሁ ብለህ የተናገርከው ስህተት ስለሆነ ይቅርታ በል። አይ እኔ ይቅርታ አልልም። እናንተ እንደዚህ ታምናላችሁ ይሄ መብቴ ነው። እንደዚህ ታምናላችሁ ካልክ ማስረጃ አንተ እኮ ነገርኩ እኮ ኮንክሉዥን የራሴ ኮንክሉዥን እንጂ እኛም ማናምነውን በአንተ ኮንክሉድ እያደረግ ታምናላችሁ እያልክ በእኛ ላይ ባሰት እንደ እናንተ ብዙ ነገር ትሉን የለም ወይ? ቆይ ምን ችግር አለ? ማስረጃ መጠየቅ መብት ነው። አሁን ማስረጃ አንተ ምን የሚለው ነው ማስረጃ? እንደዚህ ትላላችሁ ወይ ከኪሴ የራሴ ኮንክሉዥን ነው እሱ። አየህ ሁለተኛ ተሳስተ በአንተ ኮንክሉዥን በአንተ ከረጢት ውስጥ የወንጌል አማኞችን እንዳታስገባ። ኤርሚ ወንድሜ ዳኒ እኔ ሁሌም ብራዘር ስለአንተ የእውቀት አልባ ድምዳሜ አይመለከተንም። ከኪስህ እያነሳችሁ የወንጌል አማኞች የማያምኑትን እምነት በሆነ ካታጎሪ ውስጥ እያስገባ ወንጌል አማኞች እንዲህ ነው የሚያምኑት እንዳትሉ። ሁለተኛ ተሳስተ እዚህ በመረጃ የምታወራበት ቤት ነው የገባው። ስለዚህ ከዚህ በኋላ ያለ የምታወራውን ነገር ሁሉ በመሰለኝና በኪስህ እንዳታወራ ከዚህ በኋላ ማለት ነው። በመረጃ ነው የምንቀጥለው። ከሌለ የለኝም ብለህ ከእኔ ይመስለኛል እንደዚህ ታምኑ ይሆን ብለህ እርግጠኛ ያልሆንከውን ነገር ወይ እኛን ጠይቀን እዚህ ያለ ነው ልንመልስልህ ነው። ሁለተኛ እንዳይደግም ብራዘር። ቀጥሉ ብሩኬ። እሺ ተባረክ። ከኤርሚ ጋር ስታወሩ አሁን አንድ ሙስሊም መታረቅ ቢፈልግ በኢየሱስ ነው ወይ የሚታረቀው ሲልክ ነው በኢየሱስ አይታረቅም በስራው በኩል ነው የሚታረቀው ማለት ትክክል ነኝ? ትክክል ነው ወንድሜ። ኢየሱስ አማላጅ ነው? በፍጹም ሊሆን አይችልም። የኢየሱስ ስራው አማላጅ ነው? በስራው በኩል አይ አሁን የማስታረቅን ስራ ይሰራለው ምኑ አንደኛ የጸለዩ ጸሎት ሁለተኛ ደሙ ስላፈሰሰ ምን አልከኝ? ጥያቄ አሁን በዚህ ሰዓት የኢየሱስ ስራ አማላጅ ነው ወይስ አይደለም? ማማለድ ሳይሆን የማስታረቅን ስራ ይሰራል። ምን ማለቴ ነው? ለምሳሌ ደሙ አለ። እሺ በቃ የኢየሱስ ስራ ሁለት ነገር አይ አንዴ ቆይ ልጨርስልህ። ታብራራልኛለህ ምን ማለት ነው ስለ ታብራራልኛለህ። እሺ ታብራራልኛለህ። የኢየሱስ ስራ አስታራቂ ነው። ኢየሱስ አስታራቂ ነው በዚህ ሰዓት አይደለም? ኢየሱስ አስታራቂ አይደለም። የኢየሱስ ስራ አስታራቂ ነው። እሺ አስታራቂ ነው። የኢየሱስ ስራ አማላጅ ነው? የምልጃን ስራ አሁን ምልጃና እንደ እንትኑ ነው እንደያገባቡ ስለሆነ ግልጽ ላድርግልህ ወይ ሁለቱን ሐሳብ ተፈቀድክልኝ ማለት ነው። እና ከዛ ታብራራለህ ነው አይደለም? አይ እኔ አንደኛው ማስታረቅ ነው ምለው። ለምሳሌ የኢየሱስ ስራ አስታራቂ ነው ስትለኝ ስለ መስቀሉ ስራ እያወራ ነው? ስለ ቤዞቱ እያወራ ነው? ማስታረቅ ስልህ ስለ ጸሎቱ ብቻ ነው። አንድ ሙስሊም የሚታረቀው በጸሎቱ ነው። አንዴ በጸለየው ጸሎት አለ አይደል? በጸሎቱ ብቻ አይደለም። እሺ በጸሎቱ ብቻ አይደለም፣ ግን ጸሎቱ የማስታረቅን ስራ ይሰራል። ፕላስ ያው ደም ሳይፈስ ስርየት የለም አለ አይደል? የክርስቶስ ደም ተጨማሪ አለ ማለት ነው። ምክንያቱም ክርስቶስ ደምና ጸሎቱ ማለት ነው። ሊቀ ካህን ስለሆነ ሊቀ ካህናት
በየአመቱ አይደለ ደሙን እንትን የሚሉት የሚያፈሱት ለአንድ አመት ያገለግላል። ይኸውልህ ስለ ኢየሱስ ስናወራ ወደ ቀደመው ኪዳን አትሂድ። በቃ አሁን የቀደመውን ኪዳን አላነሳውም። አሁን ብሉይ አዲስ ኪዳን ስናወራ ምን እያልክ እንደሆነ እረዳለሁ። በቃ አንድ የሆነው ዘላለማዊ ነው እያልክ ነው ያለው። በቃ እረዳለሁ። ክርስቲያን ነኝ እኔ። የክርስቶስ ኢየሱስ ጸሎትና የደሙ ዋጋ ያስታርቃቸዋል። ስራ ምለው እሱም ነው እያልክ ነው ያለው። ጸሎቱ የማስታረቅ ስራ ነው። ምክንያቱም አንዴ ጸልየዋል። ጸሎት ምልጃ ነው ወይስ አይደለም? ቆይ አንዴ ግልጽ ላድርግልህ፣ ምናልባት እንትን ካላልኩኝ አሁን ስለቸገረኝ ነው። እንዲህ ማለት ግልጽ ነው። በቃ እኔ ግልጽ ነው ይመልስልኝ። ይኸውልህ ግድ የለም አንዴ እሺ ብሩኬ አንዴ ጥያቄን ብቻ መልስልኝ። ግልጽ ነው የመለስከው፣ ግልጽ ስለሆነ ጥያቄን ብቻ መልስልኝ። እኔ ግን የገባህ ምናልባት እየተረዳኸኝም ላልተረዳኝም ይችላል ብዬ ስለፈራሁ ተረድቻለሁ እያልኩ አልተረዳኝም። በቃ ገብቶኛል መልስክ። አሁን ጥያቄ ላይ ብቻ ትኩረት አድርግ። ጸሎት ምልጃ ነው ወይስ አይደለም? ጸሎቱ ማስታረቅ አንዴ ማስታረቅ ስራ ነው የሚሰራው። እኔ ጥያቄ ጸሎት ምልጃ ነው ወይስ አይደለም? ጥያቄ ጸሎት ማድረግ ፕሮሰስ ነው። አሁን ማድረግ ማለት ነው ፕሮሰስ አለው። ጸሎት ምልጃ ነው ወይስ ተብሎ ይፈታል ወይስ አይፈታም ነው ጥያቄ። ጸሎት ምልጃ ጸሎት ምልጃ ኦኬ ሊባልም ይችላል። እሺ ይባላል። ኢየሱስ በጸሎቱ በኩል ያው ስራው እስካሁን ድረስ አለ ስላልከኝ በጸሎቱ ኢየሱስ አማላጅ ማለት የኢየሱስ ስራ አማላጅ ተብሎ ይጠራል ወይስ አይባልም? ያ በዛ በሰራው ስራ ወይንም ደግሞ አንዴ በጸለየው ጸሎት ያ ስለማይደግመው ያ ጸሎት ያው ስለሆነ አሁንም በክርስቶስ የሚያምኑ ሰዎች ሲመጡ በዛ በስራው በጸሎቱ በኩል ወደ አብ መግባት ጉልበት አላቸው፣ ድፍረት አላቸው። የኢየሱስ ስራ ምልጃ ተብሎ ይጠራል አይባልም? ጸሎትም አብሮ ስላለው ማለት ነው። ጥያቄ እሱ የተሰራ የጸለየው ሳይሆን የተጸለየ አንዴ ዮሐንስ ወንጌል 17 ላይ የጸለየው ጸሎት ዘላለማዊ ስለሆነ ያ ጸሎት ስቲል ስለሚሰራ ምልጃ ተብሎ ይጠራል ወይስ አይጠራም ነው ጥያቄ። ምልጃ ማስታረቅ ይሆናል። ምልጃ ግን ያለቀ ምልጃ ይባላል። እሺ አይ እንትን እንዳልል ነው። እሺ ይባላል። እሺ እኔ እንትን እንዳልል የኢየሱስ ክርስቶስ ስራ አሁን አማላጅ ነው ማለት ነው። ኦኬ አንዴ ባማለደው ወይንም አንዴ ምልጃው ትክክል። እሺ ኢየሱስ አማላጅ ነው? አይ አይደለም። የኢየሱስ ስራ አማላጅ ነው የሚል ከእግዚአብሔር ቃል ያሳየን። በቃ እሱን ላሳየው። ስራው ከኢየሱስ ተነጥሎ ስራው ያማልዳል። በስራው መግባት ድፍረት አለን ነው። አንተን እኮ አይ እኔ ጥያቄ አይደለም እሱ። ይኸውልህ በክርስቶስ ስራማ እንደገባን እኔ አምናለሁ። የኔ ጥያቄ የኢየሱስ ስራ ከኢየሱስ ተነጥሎ አማላጅ የተባለበት የእግዚአብሔር ቃል ካለ ስራ ስለሚል አንድ የሰራው ስራ ስላለ እሱን ላሳየህ። እኔ እሱ አይደለም ጥያቄ። አንድ የሰራው ስራም እንዳለ አምናለሁ። ጥያቄ እሱ አይደለም። የኔ ጥያቄ የኢየሱስ ስራ ነው አማላጅ፣ ኢየሱስ አያማልድም ስላልክ ልክ እንደ አንተ እንደምታምነው የእግዚአብሔር ቃል ኢየሱስን ከስራው ነጥሎ ስራው ያማልዳል ያለበት የእግዚአብሔር ቃል ካለ እምነትን በእግዚአብሔር ቃል አስደግፍ። እሺ ሁለት ጥቅስ ልስጥህና ከዛ እሱን እንትን እልልሃለሁ። ኤፌሶን ምዕራፍ 1 ላይ ያለው ላጣለ ብራዘር ኤፌሶን ምዕራፍ 1 አይደለም ምዕራፍ 2 ላይ ነው ያለው። በእርሱ ስራ ወጣ አለ። ኧረ ተረጋጋ በእናትህ ግድ የለም። ቆይ እኔ ላውጣ የተጠየቀው አድምጥ። ጴንጤ ፊት መጣ መጽሐፍ ቅዱስ ማይክ ምን ነበር የጠየቀ ጥያቄ ምን ነበረ? ሪማይንድ እሱ ጋር እሱን ኤርሚ እሱን እኮ እያወራሁ ጥያቄ ይቅርታ ስላልኩኝ ግን እሱን እያወራሁ ጥያቄ ምን ነበረ ነው ብዬ የምልህ ብራዘር። ጥያቄ ምን ነበር? ኦኬ እሱ የጠየቀኝ ጥያቄ ኢየሱስንና ስራውን ትለያለህ ወይ ነው፣ ምልጃውን ትለያለህ ወይ ነው ያለኝ። ስራው ያለ ልብ በልና ስማ። ስራው ከኢየሱስ ተለይቶ ከራሱ ከጌታ ተለይቶ ስራው አማላጅ ተብሎ የተባለበትን ክፍል አሳየኝ ነው ያለ። ስራውን እሱን ላስረዳው ነው። አድምጠኝ። ስራውን ከኢየሱስ ለይተ ማለት ነው። ስራውን ከኢየሱስ ለይተ ስራው አማላጅ ነው።
ስራው አስታራቂ ነው፣ ያስታርቃል፣ ስራው ያማልዳል። ኢየሱስ ግን አያማልድም፣ ኢየሱስ ግን አያስታርቅም ነው ያልከን። ስለዚህ ልጠቅሶ የፈለከው ኤፌሶን 2 ላይ ያለውን በእርሱ ስራ ወደ አብ መግባት አለን ብሎ የሚለው ክፍል ያለው ምዕራፍ 1 ላይ ሳይሆን ምዕራፍ 2 ነው እኮ ነው የምልህ እኔ እኮ እኔ ላወጣልህ ነው እኮ ኤርሚ። አንተ እኮ እሱን ክፍል ከሆነ እናውቀዋለን፣ እሱን ክፍል ከሆነ እናውቀዋለን። መጽሐፉን ለእኛ መግለጥ ብታቆም ስማኛ፣ ቆይ ብታቆም መስማት እኮ አለ ኤርሚ ወዳጄ። የምናውቀውን ነው እየነገርከን ያለው። በእርሱ ስራ ወደ አብ መግባት አለን ብሎ የሚለው ነው አይደል የፈለከው ቃሉ አይደለም ወይ ወንድሜ? እኮ እኔ እኮ ላስረዳው ነው። አንተ መናገር እኮ አይደለም ወይ? የጠየኩ መልስ የመጨረሻ አይደለም። መቼ አይደለም አልኩ። እያዋሻ ይቅርታ አትጠይቅም። እንደገና ደግሞ አሬ ኤርሚ እንደዚህ አይደረግም እኮ እባክህ። ግድ የለም እኔ ላውራና ታወራለህ፣ ችግር የለውም። እታች ወረድ፣ ጊዜያችንን አትፍጭ። እታች ወረድ። በራሳችሁ ቤተክርስቲያን ላይ ስትዋሽ ቅድም ዘለልንህ፣ በእኛ ላይ ዋሸህ ቅድም ዘለልንህ። አንዱንም ይቅርታ አልጠይቅም አልክ። ኦኬ። እኔ በሶሻል ሚዲያ ታሪክ ውስጥ እንደዚህ አይነት ኦርቶዶክሳዊ ሰው አይቼ አላውቅም። እውነቴን ለመናገር እያጋነንኩ አይደለም። በዚህ 10 ዓመት ውስጥ ከብዙዎች ጋር አውርቻለሁ። እንዲህ አይነት ሰው ግን አላየሁም። ይዋሻል፣ ይቅርታ አይጠይቅም። ይዋሻል፣ ይቅርታ አይጠይቅም። ጥያቄ በትክክል አይሰማም። ለተጠየቀው ጥያቄ መልስ አምጣ ተብሎ ሲባል የማይሆን ጥቅስ ይጠቅሳል። አዎ ደፍሬ እነግራቸዋለሁ። በጴንጤ ፊት መጥተህ መጽሐፍ ቅዱስን ለመግለጥ መላላጥ የማታውቀውን ክፍል ነው። ራሱ ቃሉን እንኳን አታውቀውም። ኤፌሶን 1 ላይ ነው ያልከው። ኤፌሶን 2 ላይ ነው ያለው። ኤፌሶን 2 በእርሱ ስራ ወደ አብ መግባት አለን ብሎ የሚለው እሱ ጋር ስራው አማላጅ ነው አይልህም። ስራውን ከኢየሱስ ነጥሎ አማላጅ ነው ብሎ አይልህም። መታችሁ የምታወሩት ከጴንጤ ጋር ነው። ጴንጤ ምን ነው ብለህ ካልከኝ የእግዚአብሔርን ቃል በሚገባ የሚያውቅ ማህበረሰብ ነው። የቱ ጋር ምን እንደተጻፈ እናውቃለን። አንተ ምዕራፍ 1 ነው ብለህ ስትጠቅሰኝ ነበር። ኦኬ። የውሸት ሳያንስ እንደገና ደግሞ እዚህ እኛን ጊዜ ለመውሰድ ማለት ነው። ልብ በሉ። የተጠየቀውን ጥያቄ እንኳን በአግባብ የማይመልስ ሰው ማለት ነው። ምን አገኘ? ገና ቅድም ጀምሮ አሁን ሲዋሽ ነበር እዚህ። ኦኬ። ኤፌሶን 1 አለን። ኤፌሶን 2 ቁጥር 18 ላይ ነው ያለው። በእርሱ ስራ ሁላችን ወደ አብ መግባት አለን አለ እንጂ ስራው ከኢየሱስ ተነጥሎ አማላጅ ነው አይልም ይሄ ቃል። አዎ ደፍሬ እነግራቸዋለሁ። ኦርቶዶክሳውያን ጴንጤ ፊት መጥተህ ስለ መጽሐፍ ቅዱስ ለማውራት መሞከርህ ድፍረት ነው። ለምን? እናንተ እንደማታነቡ ይታወቃል። መምህራኖቻችሁም አንብቡ ብለው መጽሐፍ ቅዱስን በአግባቡ እንደማይመክሯችሁ፣ የመጽሐፍ ቅዱስ ጥናት የላችሁ፣ የመጽሐፍ ቅዱስ በግል ማንበብ የላችሁ። ይሄ ማህበረሰብ ደግሞ የኔ ወገን ማለት ነው ጴንጤው በግሉ ያነባል። በቤተ ክርስቲያን ጥናት አለ። በቸርቻችን በእያንዳንዱ ቀን ስንሄድ ይህኑ ነው ደጋግመው እየወቀሩ የሚያስተምሩን የእግዚአብሔርን ቃል ማለት ነው። እንደናንተ ዛሬ የዓመቷ እንትና ነች የወሩ እንትና ነው እየተባለ ያልሆነ የሰው ስርዓት ስንማር አንውልም። ስለዚህ የቱ ጋር የአምላካችን ቃል የቱ ጋር በየትኛው ምዕራፍ የትኛው ቁጥር ላይ ምን እንደሚል በሚገባ እናውቃለን። እናናገባና ቼክ አድርገኝ ከኔ ጋር ከፈለክ ማለት ነው አይልም። ኢየሱስን ከስራው ነጥሎ ስራውን ከኢየሱስ ነጥሎ ስራው አማላጅ ነው፣ ኢየሱስ ግን አማላጅ አይደለም። ስራው አስታራቂ ነው፣ ኢየሱስ ግን አስታራቂ አይደለም አይልም። የእግዚአብሔር ቃል አይልም። አይልም። መምህራን ሲናገሩ የሰማውን 3 እና 4 የተበጣጠቀ ጥቅስ ይዘህ በወረቀት ላይ ጽፈህ መተህ እንደዚህ አይባልም። ኦኬ። ስራውን ከኢየሱስ ነጥለህ ኢየሱስን ከስራው ነጥለህ ኢየሱስ አስታራቂ አይደለም፣ ኢየሱስ አማላጅ አይደለም፣ ስራው ግን አማላጅ ነው፣ ስራው ግን አስታራቂ ነው። ይሄን አይደል ያለው ብሩክዬ? ማይክፈትና ነገርን አንተ ተቀበሉኝ ዳንዬ። ይሄን አይደል ያለው ቅድም? ልክ ነው፣ ልክ ነው። ይታያችሁ ወንድሞች እናቶች፣ ንስሐ ነው መግባት ያለብህ። እሺ ብዙ አለፍን እኮ በኦርቶዶክስ ላይ ዋሽተህ ቅድም አስቆምኩ። ስጋው ሰማያዊ ነው ብለህ ስትል ኦርቶዶክስ እንደዚህ አታስተምርም ይቅርታ መጠየቅ አለብህ ብለን ስንል አልጠይቅም አልክ። ከዛ ደግሞ በእኛ በጴንጤዎች ላይ አሁን ኢየሱስ በሰማያት ዕለት ዕለት እየወጣ እየገባ እየወጣ እየገባ እየወጣ እየገባ ብላችሁ ትላላችሁ ብላል። ያላልነውን ይቅርታ ጠይቅ አልጠይቅም። ከዛስ ጥያቄ በትክክል አሰማም።
ሰምተም በትክክል ለጥያቄ የሚመጠን መልስ አሰጠም። ስለዚህ ከአንተ አይነት ጋር ከመታገል ኩሲ ገብቷል። ከእሱ ጋር አውርቶ ወንድምነት ዳንዬ ቴንክ ዩ። እሺ ወንድምነት ጸጋ ይብዛል። እሺ ኩሲ አቤት። እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነን። ኦርቶዶክስ ያልሆንበትን ምክንያት እያወራን ነውና መልስ ይኖር ይሆን? እስቲ ርዕሱ የእናንተ ታይትል ስለሆነ እስቲ ያልሆናችሁበትን ልስማ። እኮ ያልሆንበት ርዕስ አለንና ጉዳዮች አሉንና ለእነኛ ጉዳዮች ኦርቶዶክስ እንድንሆን መልስ አለ። ልስማ እኮ። እሺ አንደኛ ለስዕል መስገድ። ሶሪ ወንድምነት አሁን ባነሳው ወንድም ማለት ነው ታች የነበረው ወንድም እሺ ማርያም አማላጅ አይደለችም ማለት ነው አይደል? አሁን በሱ ሙግት መሰረት ምክንያቱም በማርያም ጸሎት ነው እንታረቃለን ብለው ወይ ደግሞ በማርያም ጸሎት ነው የሆነ ነገር እናገኛለን ብለው የሚያምኑት ሶ ማርያም አማላጅ አይደለችም፣ የማርያም ስራ ነው የሚያማልደው ማለት ነው በአሁኑ ሎጂክ መሰረት ማለት ነው። ብዙ ነገር እኮ ያስጣልከው። ያ ከሆነ ደግሞ ማርያም ምን ስራ አላት? ምን ስራ አላት? ምን ስራ አላት? ቀላል የሚመስል ንግግር ነው የተናገረው፣ ግን ብዙ ነገር የሚያፈራርስባቸው ቤተክርስቲያናችሁ ለስዕል ትሰግዳለች፣ ታሰግዳችኋለች። ለስዕል መስገድ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? በዚህ ርዕስ ላይ አሁን ብዙ መረጃ የለኝም። በዚህ ርዕስ ላይ ብዙ የጠለቀ እውቀት የለኝም፣ ግን አምንበታለሁ። በቃ እውቀት ሲኖር ትገባለህ። ምክንያቱም እኛ ማንሆንባቸው ምክንያቶች ነውና አይ ኮር ሀሳቦች ካሉ ለምሳሌ በጣም ኮር ነው። ክሪስቶሎጂ ላይ ብናወራ እነዚህ ነገሮች ላይ ብናወራ ነው ኮር ነው ብራዘር። አይዞ ይሄንን ካላወቅ ክርስቶሎጂ የማወቅ አቅም የለም ብራዘር። ምን አገናኛቸው? በደንብ ያገናኘዋል። ስዕልና እስቲ ክሪስቶሎጂን እስቲ የሚያገናኘውን ንገረኝ እንዳል። አይዞ ርዕሰ ያው አስረዳኝ። ለስዕል መስገድ ካላወቅ ስዕል መስገድ ለስዕል መስገድ መጽሐፍ ቅዱሳዊ ነው። እኔ በሱ ርዕስ ላይ እኮ ነገርኩ፣ ቅድም መለስኩልህ። ግን አንተ ለስዕል ጣዖት ነው ካልከኝ እስቲ ለስዕል መስገድ ይኸው ለስዕል መስገድ መጽሐፍ እምነትህን ልምምድህን መጽሐፍ ቅዱሳዊ አድርገህ የማታወራ ከሆነ የማታወራው ማስረጃ ስለሌለህ ነው። አስረግጬ እነግርሃለሁ፣ ስለሌለ ብራዘር። አየህ የዘመናት የቤተ ክርስቲያንን ትርክት በአደባባይ ላይ ማዋረድ ስላልፈለግ ስለሌለህ ነው፣ ስላልተዘጋጀ አይደለም። ከሌለ የለም እየዋሸ እንድትቀጥል አንፈልግም። እውቀት ያለው ሰው ይገባል ማለት ነው ብራዘር። ጊዜ አናባክን። መሆኑን አሳዩኝ እኮ ያለው ወንድም ተልእኮ ላይ አድርገኝ። ወንድምነት ኤርሚያስ አንተን አልጠየቅኩም። ተልእኮ ላይ አድርገኝ ወንድሜ እኮ ነው ዳኒ። አብረን ነው እናገለግለው። እሺ ቴንኪው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ላይ እንሄዳለን ማለት ነው። አብረን ተያይዘን እንሄዳለን። ነብዩ ይነግረናል፣ ለእኔም ለአንተም ነብዩ ይነግረናል። ቁጥር 6 ጀምሮ ከመቅደሴ እርሱም የሰው ልጅ ሆይ የሚያደርጉትን ከመቅደሴ ያርቁኝ ዘንድ የእስራኤል ቤት የሚያደርጉትን ታላቁን ርኩሰት ታያለህ። ታላቅ ርኩሰት ነው ያው ታያለህ። ደግሞም ከዚህ ተመልሰህ ከዚህ የበለጠ ታላቅ ርኩሰት ታያለህ አለኝ። ወደ አደባባዩም መግቢያ አመጣኝ። ባየውም ጊዜ እነሆ በግንቡ ውስጥ ፉካ ነበር። እርሱም የሰው ልጅ ሆይ ግንቡን ንደለው አለኝ። ግንቡንም በነደልኩት ጊዜ በዚያ አገኘው። እርሱም ግባ፣ በዚህ የሚያደርጉትን እርኩሰት ክፉን እርኩሰት እይ አለኝ። እነሆም ገባሁኝ። እነሆ በግንቡ ዙሪያ የተንቀሳቃሾችና የርኩሳን አራዊት ምሳሌ የእስራኤል ቤት ጣዖታት ሁሉ ተስለው ነበር።
ስዕል ማለት ነው። ተስለው ነበር። በፊታቸውም ከእስራኤል ቤት ሽማግሌዎች 70 ሰዎች ቆመው ነበር። በመካከላቸውም የሳፋን ልጅ የአዛንያን ቆሞ ነበር። ሰው ሁሉ እያንዳንዱ በእጁ ጥናውን ይዞ ነበር፣ ያጥን ነበር። በእጁ ጥናውን ይዞ ነበር። የዕጣኑም ጢስ ሽቱ ይወጣ ነበር። እርሱም የሰው ልጅ ሆይ የእስራኤል ቤት ሽማግሌዎች በጨለማ እያንዳንዱ በስዕሉ ቤት የስዕል ቤት ብለው አንደርግራውንድ ውስጥ ነው የሰሩት። በዚህ አድመጠኝ በደንብ ነው መስማት ያለብን። አንደኛ የተንቀሳቃሽ አራዊት የርኩሳን ምሳሌ ነበር። ሁለተኛ የአሦራውያንን መልክ ሁሉ ተከተለ፣ የወንዶቹን ማለት ነው። ልክ እንደተቀለቡ ፈረሶች ያማሩ መልኮቻቸውን ሁሉ ተከትላ ታመነዝርባቸው ነበር። ቀጥዬ በሌላ ጥቅስ ላይ ያሳያለሁ። በስዕሉ ቤት የሚያደርጉትን አይተሃል። እነርሱም እግዚአብሔር አይም እግዚአብሔር ምድሪቱን ትቷታል ይላሉ አለኝ። እርሱም ደግሞ ተመልሰ ከዚህ የበለጠውን የሚያደርጉትን ታላቅ ርኩሰት ታያለህ አለኝ። ወደ ሰሜንም ወደሚመለከተው ወደ እግዚአብሔር ቤት በር መግቢያ አመጣኝ። እነሆ ሴቶች ለተሙዝ እያለቀሱ በዚያ ተቀምጠው ነበረ። ተሙዝ ማን ነው? የምን አማልክት ነው? ምን መገለጫ አለው? የእስራኤል ሴቶች ናቸው የሚያለቅሱለት። ምኑን እያዩ ነው የሚያለቅሱት? ለተሙዝ እዛ ያለቅሱ ነበር ይላል። ተሙዝ መንፈስ ነው እንዴ? አይደለም። ተሙዝን አታውቀውም አንተ፣ አታውቀውም። ልንገርህ፣ የባቢሎናውያን የግብርና አማልክት ነው። ልምላሜን ያመጣል ተብሎ የሚባል ጣዖት ነው። የት ነበር ያለው? በስዕሉ ቤት እዛው በኢየሩሳሌም ባለው መቅደስ ውስጥ አቁመውት ነበረ። በሰሜኑ በር በኩል ማለት ነው። ታላቁ ርኩሰት ምን ነበረ? ስዕል ማለት ነው። በስዕሉ ቤት የስዕል ቤት ብለው ሰርተው የተንቀሳቃሽ አራዊትም እንደዚሁም ደግሞ ተሙዝ የሚባልም ጣዖትን ሁሉ ጭምር ያመልኩት ነበረ። እርሱም የሰው ልጅ ሆይ ይህንን አይተሃልን? ደግሞ ተመልሰ ከዚህ የበለጠ ርኩሰት ታያለህ አለኝ ይላል። ስዕል ጣዖት ነው። አዎ፣ የተንቀሳቃሽ አራዊት በላይ በሰማይ በታች በምድር በሴት በወንድ መልክ የተሰራውን ምስል የማናቸው? አድምጠኝ እባክህ። ሰኔ ጎልጎታ እያነበባችሁ እየመጣችሁ እንትን አትበሉ። እኔ ነኝ ያመጣሁት። የት ታውቀውና ክፍሉን ዛሬ ነው ያየኸው። ስዕልና ጣዖት ለይ ብራዘር። ስዕል ይለያል። የስዕሉ ቤት ማለት ምን ማለት ነው ለአንተ? የስዕሉ ቤት ብሎ ማለት ምን ማለት ነው? ስዕል የተሳለበት እኮ ቤት ነው። እዛ ነው ስዕልን ስለው ግድግዳ ላይ ስለው እንደናንተ ለጠፈው። የስዕሉ ቤት ማለት የስዕል ቤት ነው ማለት ነው። አንተነህ የምታርመው፣ አንተነህ ሕዝቅኤልን የምታርመው፣ አንተነህ ታላቁን ነቢይ የምታርመው። በስዕሉ ቤት ያስባለው ምንድን ነው? ስዕልን በዛ ስዕል ሚዩት አድርግ፣ አትጩህ። ስለዚህ ስዕል የሚሆን ቅርጻ ቅርጾች በሙሉ ታላቅ ርኩሰት ናቸው። ስለዚህ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ታላቅ ርኩሰት ነው የሚያስደርጓቸው፣ ለስዕል የሚያፈነዱት የሚሰግዱት ማለት ነው። ርኩሰት ነው። በሴት በወንድ መልክ የተሳለ ወድቀ የምሰግድለት ነገር ሁሉ እግዚአብሔርን ከመቅደሴ ያርቁኝ ዘንድ የሚያደርጉትን ታላቅ ርኩሰት ታያለህን ብሎ ነው ያስጀምረው ቁጥር 6 ላይ ማለት ነው። አየህ፣ እግዚአብሔርን የሚያርቅ ነው። የተንቀሳቃሽ አራዊት በሴትና በወንድ መልክ የሳልከውና የለጠፍከው ፎቶ ሻማ የምታበራለት አፈንድደ የምትሰግድለት ነገር ሁሉ በሙሉ ታላቅ ርኩሰት ነው በነቢዩ በኤርሚያስ ንግግር። ይህንንም የሚያደርጉ የነበሩት ቤቱን ራሱ የስዕል ቤት ብለው ነው የሰየሙት ማለት ነው። ስለዚህ ይኸው ስዕል ጣዖት ለመሆኑ የጣዖታቱን ስዕል እዛ ስለው የስዕል ቤት ብለው ራሱን ሰይመውለት ነበረ ማለት ነው። ቴንኪው ወንድም መከታተል ትችላለህ። አሳየኝ ብሎ ስዕል የስላሴ ስዕል የማርያም ስዕል የስላሴ ስዕል ብለህ የምትላችሁ በሙሉ የሚካኤል ስዕል የምትሉት በሙሉ አሁን እኛ ታዲያ እንደዚህ ስናረጋ አይታሉ ብለህ ካልክ የማርያምና የሚካኤል የገብርኤል ብለህ የምትለው በሙሉ አጭርና ግልጽ። የማርያም የሚባል ፎቶ የለም፣ የስላሴ የሚባል ፎቶ የለም። የታየው አንተ አብ እጁን እንደዚህ ብሎ ጣቱን ቀስሮ፣ የታየው መንፈስ ቅዱስ እንደዚህ ጣቱን ቀስሮ ለሙሴ በሲና ተራራ በእሳት በተገለጠለት ሰዓት ላይ የአምላክን መልክ አላየም ድምፅ ብቻ ሰምተሃል ብሎ ያለው ለታላቁ ነቢይ ያልተገለጠ ጌታ አንተ ኬት አምጥተህ ነው ስዕል ስለ በረባሶ ጫማ አድርገህ ዋንጫ ሲይዘህ አለው ብር ዋንጫ የስላሴ መጠጫ? የስላሴ ምስል በተመለከተ ኦሪት ዘፍጥረት ምዕራፍ 18 ለአብርሃም የተገለጡ 3 አረጋውያን ስዕል ብራክ ስለተገለጡ አይደለም እያወራን ነው። ስለ ስዕል 3 አረጋውያን ስለ ስዕል የተሳለ ስዕል እዛ ክፍል ላይ የተሳለ ስዕል ነው ያለው። ታስቀኝ እንጂ
ኦሪት ዘፍጥረት ምዕራፍ እኔ 16 ነኝ መሳቅ ያለብኝ ወዳጄ። አውጣልኛሽ አንብብልኝ። ጥያቄ እንዳትረሳ። የተሳለ ስዕል የምታሳየው ምን አልከን? ትውልዱ እንዲከታተማ ዘፍጥረት ስንት? 18 ዘፍጥረት ስንት? ኦሪት 18 ይኸው ወገኖች በደንብ ስም ኦርቶዶክሳውያን እንዲህ ነው ግራ የሚያጋባችሁ። ዘፍጥረት 18 ላይ የተሳለ የሥላሴን ስዕል ሶስት ሽማግሌዎች ነው ያለው። ሶስት ሽማግሌዎች ብሎ የሚለው ጻፍለት። አይዞህ ወዳጅ አይዞህ። አረጋውያን ይነበብላችሁ እናንተ ትቀጥላላችሁ። አዎ ወንድምነት። አዎ ሶስት ሽማግሌዎች አረጋውያን ሊያሳየን። ኦኬ። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት። ዓይኑንም አነሳና ሶስት አረጋውያን ሚዩት አድርግ ዓይኑን አነሳና ሶስት ሽማግሌዎች ኬት አባታችን እናምጣው? ሶስት አረጋውያን ኬት አባታችን እናምጣው? ለምደዋል። አየህ፣ ይህንን የማንንም የቋቋ ሽማግሌ የአረብ ሽማግሌ የሚያመልክ ትውልድ ሁሉ በቃ ሽማግሌዎች አረጋውያን ይላል። ከየት ነው ያመጣው አረጋውያን ሽማግሌ ብሎ የሚል? ዓይኑንም አነሳ፣ እነሆ እነዚህ ሶስት ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው በድንኳን ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ ይላል። የት አለ ሽማግሌ አረጋውያን? ሰው ሲባል በቃ አረጋዊና ሽማግሌ ነው የሚታያችሁ አይደል እናንተ? በአረብ ሀገር ሽማግሌ አምልኮ የተለቀ በአረብ የለም ሶስት ሰዎች ነው ብሎ የሚለው ኤርሜ። አቤት። እነዚህ ሶስት ሰዎች ስላሴ የሚሆኑ ከሆነ እነዛ ሶስት አይሁዳውያኖች አልሰግድም ያሉት ለጣዖቱም ስላሴ ሊሆኑ ይችላል። ሶስት በተገኘ ቁጥር ልክ ነው። የት አለ ሽማግሌና አረጋዊ ብሎ የሚል ጠይቁ። ወንድምነት ትልቁ ላይ ሆኑ ቀጥሉ። ለእናንተ ስለ መጽሐፍ ነው ያወጡት። ይሄ ስላሴ አይደለም ማለት ነው። እነዚህ ፈጣሪ አይደለም ማለት ነው። እሺ አስረዱኛ እናንተ። እሺ ካልሆነ አሁን ዳግም ያለው ካልሆነ አብርሃም ያናገረው ማንን ነው? እቺን መልሱ። አንተ ሽማግሌ ናቸው ብለህ ካልክ አንተ አሳየን፣ ከዛኛ እናሳያለን። መልሱልኝ ነው። አብርሃም ያናገረው ማንን ነው? ለአሁን የገባኸው ወዳጅ ላስታውስ፣ የገባኸው ለምን እንደሆነ ላስታውስ። ራሳችሁ ያነሳችሁት ጥቅስ አብርሃም የገባኸው አንድ ወደ እናንተ አትደር ማናችሁ? እናንተ ናችሁ እኮ የያዛችሁት እስካሁን ያዘ። እነዚህ ሰዎች ማን ናቸው? የገባኸውን ላስታውስ። ዳኒ አንደኛው እኮ ግን ተገኝቷል እኮ አረጋዊ ነው ራሱ እኮ ስሙን አየው። ሁለቱን የቀሩት ኩስ ያረጋዊ። እሺ ቀጥል። አሁን ግን የአብርሃምን ነገር አታሸውድ፣ አታጥፈው። አረ ብራዘር አንዴ እሺ ቀጥል። የገባኸው ኦርቶዶክስ ያልሆንበትን ምክንያት ልታስረዳን። አየህ እናንተ ናችሁ የእናንተ ርዕስ ነው እኮ የኔ አይደለም እኮ። እኛ ኦርቶዶክስ ያልሆንበትን ነገር ጠይቁን፣ ከዛ እናንተ ልትመልሱ ማለት ነው። ይሄው ጠየቀ። ጥያቄያችን ምንድነው? ልትመልስ ካልገባህማ በቃ እታች ሆነን መማር ያለብህ። ሁሉም ቁጭ ብሎ እየተማረ ነው ያለው። ስለዚህ ልትመልስ ካልገባ ምን ትሰራለህ? እናንተ ምንድነው የተማሪ ውስጥ ይሄን አስተማር ነው ተማር። በቃ ብራዘር እኔ ከዚህ በፊት አውርተናል እኮ በመላእክት ጊዜ ረስተይ ሊሆን ይችላል። መልስ አላችሁ? የለንም። አሁን አንተ እኮ ነው ያልከው የለኝም መልስ። እሺ ማስረጃ ስለ ስላሴ አሁን ስለ ስዕል ማስረጃ ላው አለኝ። ስዕል በዘፍጥረት 18 ላይ አለ። ምን ሶስት ሽማግሌዎች ወዳጆች ምን ሆናችሁ ነው? ዘፍጥረት 18 ገለጥን። ሽማግሌዎች አሉ የሉም? እሺ ስዕልስ አለ የለም? በሌለ ነገር ላይ ነው እንዴ ቤተክርስቲያናችሁ ዶክትሪን የምታስመሰረታችሁ? ወዳጆች የለም ሲባል ነው ዶክትሪን የሚመሰረተው? በጣም ነው ግራ የሚገባኝ። ባይዘው ማለት የለም እኮ ነው። አሁን ይሄው ሽማግሌ አለ የለም፣ ስዕል አለ ዘፍጥረት ምዕራፍ 18 ላይ የለም። በሌለ ቦታ ላይ ዶክትሪን ትመሰረታል።
አረ ጋይስ የእውነቴን ነው የምለው። ማለት ያው የምናስረዳው በእውቀት እውነት ከልቡ ጄኒን ሆኖ ለመረዳት የሚገባን ሰው አዎ እናስረዳለን። የገባኸው ግን ለመከራከርና የእግዚአብሔር የሆነው ሐሳብ አንተ ጋር ካለ ልታሳየን ነው። ለመከራከር ገብተህ ሲያቅትህ ለመረዳት ነው አትበል። ስላቃተ ነው የወረድከው ወዳጅ፣ መልስ ስለሌለ ማለት ነው። ይኸው መልስ አለኝ የሚል ኦርቶዶክሳዊ ይኸው በግልጽ ማለት ነው ኦርቶዶክሳዊ ነኝ እኔ እናንተ ኦርቶዶክስ ያልሆናችሁባቸው ምክንያቶች እኔ መልስ አለኝ የሚል አንድ ኦርቶዶክሳዊ አለው ይበል። የምትገቡበት ከዚህ በኋላ ይሄ ነው ሐሳቡ ጋይስ። በዚህ ጉዳይ ላይ ነው እያወራን ያለው። አንድ ኦርቶዶክሳዊ ካለ አለው ይበል። ከሱ ጋር ነው የምንቀጥለው። ስለዚህ ስትገቡ አዲስ አትሁኑ። ከገባችሁ በኋላ አዎ ማትችል ከሆነ መውረድ እንደሱ ይሻላል። አየህ ከገባችሁ በኋላ እኔ ልጠይቅ ነው አትበሉ። ይኸው ጠይቁን ብለናል። እንጠይቃችሁ ማለት እኛን ትጠይቁናላችሁ ኦርቶዶክስ ያልሆንበትን ምክንያት፣ ከዛ ታስረዱናላችሁ ኦርቶዶክስ እንድንሆን ማለት ነው። ስለዚህ ሐሳቡ ይሄ ነው ብራዘር። እንደ አዲስ አትሁኑ። እሺ ብሩኬ የቀደሙን ሐሳብ እሺ ትጨርሱት ይቻላል። እሺ በነገራችን ላይ የኢትዮጵያ ኦርቶዶክስ ከዚህ በኋላ ስዕላቶች አያስፈልጉም ብላ ብትናገር ራሱ ከጣዖት አምልኮ አትወጣም። በጣም የሚያሳዝነው እሱ ነው። ስዕል የሚባል ከዚህ በኋላ ከቤታችሁ አውጥታችሁ ጣሉ፣ በስዕል ፊት አትስገዱ ብለው ትእዛዝ ቢወጣ እንኳን የኢትዮጵያ ኦርቶዶክስ ከጣዖት አምልኮ አትወጣም። ለምን? ለማርያም መስገድ ማቆም መቻል አለባት። ለጊዮርጊስ መስገድ ማቆም መቻል አለባቸው። ለጊዮርጊስ ለተክለ ሃይማኖት መስገድ ማቆም አለባቸው። ስዕላቶቹን ማርያም የምትሰግደው በመንፈስ ነው ወዳጅ፣ በመንፈስ ነው የምትሰግደው። ለጊዮርጊስ በመንፈስ ነው የምትሰግደው። አንድ ከእግዚአብሔር ቃል ላይ በመንፈስ የሰገደ አታመጣም ከእግዚአብሔር ቃል ላይ። የእናንተ እኮ በጣም እኮ የተለየ እኮ ነው። በእውነት ነው የምላችሁ የተለየ ነው። ስዕሉን እንኳን ብንተው እግዚአብሔር ነው፣ መንፈስ ለሆነው አምላክ ነው እንዴ ወዳጅ፣ አያመልጡም። በቃ ስዕሉን እንኳን እንደው በዛም ጭምር እንኳን ብናወራቸው ከእግዚአብሔር ቃል ላይ ማስረጃ የላቸው። ለዚህ ነው ማን ነው እኛ በጣም ራሳችንን ስለምንወድ ነው። እኔ መሞት ስለማልፈልግ ነው ኦርቶዶክስ ማልሆነ። እሺ ፒት አስገባ። ከእግዚአብሔር ቃል ላይ ጥያቄ የነበረው እንግዲህ ቅድም ከእግዚአብሔር ቃል ላይ የክርስቶስ ኢየሱስ ስራ ከራሱ ከኢየሱስ ተነጥሎ አማላጅ የተባለበት ካለ ጥቅስ አሳየን ነው። እሱና ካለ ጥቅስ ብቻ ነገርን፣ ካልሆነ ወደ ሌላ ሐሳብ እንሄዳለን። ናው ቅድም እኮ እያሳዩኝ ያሉት ኤፌሶን ምዕራፍ 1:2 ላይ በክርስቶስ ስራ ወደ እግዚአብሔር መግባት እንደውም በጣም የሚገርም ነው። ምዕራፍ 1 ላይ በአንድ መንፈስ ወደ መግባት አለ። ምዕራፍ 1 ላይ ቅድም 2 ላይ ነው ያለው። ምዕራፍ 1 ቁጥር 5 ላይ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድድ ጥያቄያችን ይኸውልህ ይገባኝ። አንዴ ጥያቄያችንን ካላገኘኸው የምትመልሰው መልስ ጥያቄውን አይደለም፣ ለጥያቄው መልስ አይደለም። በክርስቶስ ስራ የሚል አይደለም እኮ በክርስቶስ ይኸውልህ ክርስቶስና ስራው አንድ ላይ። ለምሳሌ ሮሜ መጽሐፍ ምዕራፍ 5 ቁጥር 9 ላይ እና ሮሜ 5:10 ላይ በእግዚአብሔር ልጅ በልጁ ደም እንደታረቀ ይናገራል። አሁን በልጁ ደም ከታረቀን ብሎ ሲናገር ልጁ የተባለው ኢየሱስ ነው። ሰው በልጁ ደሙ የማን ነው? የራሱ የኢየሱስ ነው። ሰው ልጁ ተጠቅሶ ደሙ የልጁ ደም ደግሞ ሊጠቀስ ይችላል። በእርሱ ስራ ሲልም በኢየሱስ ስራ እያለ ነው ያለው። አይነጥለውም መጽሐፉ። አንተ ነጥለ ስለሆነ ያስቀመጥከው ልክ አንተ እንደተናገርከው ስራውን ከኢየሱስ ነጥሎ ስራው ብቻ ያማልዳል የተባለበት ጥቅስ ካለ ስጠን ነው። ሰው ሁለቱ አንድ ላይማ ይመጣል እኮ በቃ የእግዚአብሔር ቃል ላይ እንደዛ ነው የሚናገር። አዎ ማለት እኔም ልል የፈለኩት ነገር መሰለ ብሩኬ እያልኩ ያለሁት የኢየሱስ ክርስቶስንና የኢየሱስ ክርስቶስ ስራን መለጠል ሳይሆን ግን ያ አንድ የሰራውን ስራ አሁን አይደግመውም ነው። ስለዚህ ያን ይበሳል
አይ ኖ አላላችሁም እኮ ግን እንትኑ ሐሳቡ ያንን ኮንክሉዥኔ ወደዚያ ወስደኛለሁ። አይ አላልክም። አንተማ የኢየሱስ ስራ አማላጅ ነው፣ ኢየሱስ ግን አማላጅ አይደለም ካልክ ሁለቱን ነጥለሃል ማለት ነው። ኢየሱስን አማላጅ አይደለም አልከ። የኢየሱስ ስራ ኦሬዲ ነጥለዋል። ስራውን ከኢየሱስ ነጥለዋል። ለምሳሌ አንድ ነገር ልንገር፣ እሺ ግልጽ በሆነ አማርኛ። ለምሳሌ አንተ አንድ ቤት ሰራ። አሁን አንተ የሰራው ቤት ውስጥ እንደዚህ እናድርግ አንዴ ቆይ እኔ ጥቅስ ልስጥ ዳንኤል ዕብራውያን 7:23 እኔ ጥቅስ ልስጥ ዕብራውያን 7:23 አይደል? ወደ ሌላ እነርሱ እንዳይኖሩ ሞት ስለከለከላቸው የሚለው አይደል? ደግሞ 7:23 ዳንኤል ይፈትልን እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው አይደል? እኔ 7:25 ነው ያልኩህ፣ አንተ 7:23 ነው እያነበብክ ያለው። እሺ ችግር የለው። ያው የሁለት ጥቅስ እንትን ነው፣ የሁለት ቁጥር ልዩነት ነው። ችግር የለውም። እሺ 25 ላንብብልህ። እሺ 7:25 ላንብብ። እኔ ላንብብና ልጠይቅህ እኔ እያነበብኩ። እሺ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት። አይ ሚዩት አታርገው፣ እያነበብኩ ልጠይቅህ። እርሱ ግን ለዘላለም የሚኖር ስራው ነው ለዘላለም ይኖራል የተባለው ወይስ ኢየሱስ ነው? እርሱ ግን ለዘላለም የሚኖር ስለሆነ ካለ ስለ ክርስቶስ ነው። እርሱ ራሱ ስለ ክርስቶስ እያወራ ነው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና። ስለ እነርሱ ሊያማልድ ዘወትር በሕይወት የሚኖረው ማን ነው? ስራው ነው። ኢየሱስ ነው። የኢየሱስ ስራ አይ የኢየሱስ ስራ። እሺ አንዴ መረዳት ከፈለክ 23 ጀምራ አንብበው። አይ ቆይ እሺ ዳኒ ክፈትልን በካሜራ። እሺ ወይኔ ልክፈት ካልቻልክ ዳንጀ አለ። እሺ ብሩኬ፣ እሺ ሶሪ አለ። ምን ልክፈትላችሁ? ዕብራውያን 7:25 እንክፈት። ዕብራውያን 7:25 እሺ 7:25 እና 24 እሺ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። ቁጥር 23 ይኸው አነበብኩልህ። እነርሱ የተባሉት እነማን ናቸው? የብሉይ ኪዳን ሊቀ ካህናት። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ይሄ እርሱ የተባለውስ ማን ነው? እርሱ ኢየሱስ ነው። የማይለወጥ ክህነት አለው ማለት ያው ክህነት አገልግሎት አይደል? አገልግሎትን ነው። የማይለወጥ ክህነት ወይ አገልግሎት አለው። ካህን ነው ማለት ነው። የዘኛ አይደል? ካህን አገልጋይ ማለት ነው። ፒት የሰማውን የማይለወጥ ክህነት አለው ማለት ሊቀ ካህን ነው አይደል? ኢየሱስ አዎ ሊቀ ካህኑ። ሊቀ ካህን ደግሞ ማለት ወክሎ ይሰማል። የሚገባ ማለት ነው አይደል? ሊቀ ካህን ተቋርጠ ነበር ብሩኬ። እሺ አሁን እሰማለሁ። ይሰማል። እሺ ሊቀ ካህን ማለት ደግሞ ህዝቡን ወክሎ የሚገባ ማለት ነው አይደለ? አዎ። እሺ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። እርሱ የተባለው ማን ነው? ኢየሱስ ክርስቶስ። ስለ እነርሱ ሊያማልድ ስለነማ ማለት ነው? በህይወት የሚኖረው ማን ነው? ስለነማ ማለት ነው? ብሩክ እየጠየቅኩ ያለሁት እኔ ስለሆነ ጥያቄ ካለ ትጠይቀኛለህ አንተ ደግሞ። እሺ ምን አልከኝ? ዘወትር በህይወት ይኖራልና ስለ እነርሱ ሊያማልድ በህይወት የሚኖረው ማን ነው? አገልግሎቱ። ስለ እነርሱ ሊያማልድ አገልግሎቱ እንጂ ኢየሱስ ዘወትር በህይወት አይኖርም። ሊያማልድ ሐሳቡን አታየውም እንዴ? ሐሳቡ እኮ ግልጽ ነው ብሩክ። እንደዚህ ይላል። እነርሱ ሊያማልድ አንዴ ስለ እነርሱ ሊያማልድ ዘወትር ሙሉ ሐሳቡን ላሳየህ ብዬ ነው። ስለተቆራረጠ ነው ሐሳቡ ያልገባ። እኔ እየጠየቅኩ ስለሆነ ጥያቄ መልስና ከዛ ደግሞ ትነግረኛለህ። ጥያቄ ብቻ አንዴ መልስ። ስለ እነርሱ ሊያማልድ ዘወትር በህይወት ይኖራል የተባለው ማን ነው? አገልግሎቱ። ስለዚህ ደግሞ በእርሱ የተባለው ማን ነው? እዚህ ላይ
ስለዚህ በእርሱ ማለት ያው በአገልግሎቱ ማለት ነው። እሺ በእርሱ ወደ እግዚአብሔር የሚመጡትን ይላል። ወደ እግዚአብሔር የተባለው ማን ነው እዚህ ክፍል ላይ? ወደ አብ ማለት ነው። በስራ በማስራ ነው በክርስቶስ። ኦኬ ሶ የክርስቶስ ስራ እንጂ ክርስቶስ አያማልድም ማለት ነው። አዎ እሺ ዘውትር አይኖርም ማለት ነው። ክርስቶስ ዘውትር ይኖራል፣ አገልግሎቱም ዘውትር ይኖራል። አይ አይደለም። ጥያቄ የክርስቶስ ስራማ ከክርስቶስ እንደማይነጠል አውቃለሁ። ክርስቶስ ዘላለማዊ ነው ሲል የክርስቶስ ስራም ዘላለማዊ ነው እያለ እንደሆነ አውቃለሁ። አንተ ግን ነጥለክ ስለሆነ እያወራ ስለሆነ እርሱ የተባለው ስራው ነው እዚህ ክፍል ላይ በእርሱ የተባለው በእርሱ በአገልግሎቱ ማለት ነው። እውነት ነው፣ በአገልግሎቱ ማለት ነው። ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የሚያድናቸው ማለት ነው ክርስቶስ ማለት ነው። ወይንም ደግሞ ስራው ሊያድናቸው ይችላል። ስራው ነው የሚያድናቸው። ሰው ፐርሰን ነው ማለት ነው ስራው ራሱ ማዳን የሚችል ለምሳሌ የክርስቶስ ደም ከኃጢአት ሁሉ ያነጻል ሊያድናቸው ይችላል ተብሎ ስለተጠቀሰ ፐርሰን ነው ራሱ ስራው። ማንጻት ስራ ይሰራል። ለምሳሌ ደሙ ለምሳሌ እኔ ኃጢአት ብሰራ አሁን የክርስቶስ ደም ያነጻኛል። ያነጻል አያነጻም? እሱ እኔ እኮ አውቃለሁ። የኔን ጥያቄ አትሽሻ። ስራው ፐርሰን ነው ማለት ነው። ፐርሰን ነው ማለት ነው ሊያድናቸው ተብሎ ተጠቅሷል። አካል ነው ማለት ነው። አካል ወይ ደግሞ አካል ነው ማለት ነው። ፐርሰን ነው ማለት ቢንግ ነው ማለት ነው። ዘውትር የሚኖር ነው ለማለት ከሆነ አማርኛ ብታረገው የበለጠ ይገባኛል። አይደለም እሺ፣ አማርኛ ሊያድናቸው ይችላል የተባለው ስራው ነው እያልከኝ ያለው? አዎ ዘውትር። ኢየሱስ ሳይሆን የኢየሱስ ስራ ነው የሚያድነው። ኢየሱስ አያድንም ማለት ነው። አላልኩም። ኢየሱስ አያድንም አላልኩ እኮ። እዚህ ክፍል ላይ ያድናል የተባለው ማን ነው? ኢየሱስ ነው ወይስ ስራው ነው? አሁን ይኸውልህ ቆራረጥክብኝ። እኔ ወይ አንድ ሐሳቡን ላሳየህ ብሩክዬ። ስህተት ካለብኝ እዚህ ጋር ትለኛለህ፣ ስህተት አለብህ ትለኛለህ። አንተ የምታወራ ከሆነ የኔን ጥያቄ አይደለም የምትመልሰው ማለት ነው። የኔ ጥያቄ እዚህ ክፍል ላይ ያድናል የተባለው ኢየሱስ ነው የኢየሱስ ስራ ነው እኮ። ወይ አንተ ራስህ በደንብ አብራራውና የገባህን ነገር እኔ ትክክል ያልሆንክበትን ነገር ጥያቄ ነው ያለኝ። እስካሁንማ መለስኩልህ እኮ ብሩክዬ። እምቢ አላልኩም። አልጨረስክም። እሺ ምን ልጨርስልሽ? ነገር ያድናችሁ ይችላል የተባለው ማን ነው እዚህ ክፍል ላይ? እሺ ሊያድናቸው የሚመጡትን ፈጽሞ ሊያድናቸው ይኖራል። ስለዚህ ደግሞ በእርሱ ማለት በስራው በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል እኮ። የክርስቶስ ስራ ሊያድናቸው ይችላል ነው። ስራው አያድንም ማለት ነው። ስራው ኢየሱስ አያድንም ማለት ነው። ስራው ነው የሚያድነው። አይ የትኛው መዳን ነው? አሁን መፈወስ ነው ምንድነው? ወይስ ለምሳሌ የኃጢአት መንጻት ነው? ብዙ አይነት ስራ አለና ይሄኛው እዚህ ጋር ለዚህ ነው ማውራት የሚከብደው። እኔ ግን እየመለስኩ ስለ ዘላለም ሕይወት እያወራን ነው። በቃ ምንም አትሽከርከር። ይፈውስ ነው አትበል። የዘላለም ሕይወት ነው እየተወራ ያለው እዚህ። ስለዚህ ሊያድናቸው ይችላል የሚባለው ስራውን ነው። አዎ ስራውን ነው። ኢየሱስ አያድንም ማለት ነው አላልኩም። ኢየሱስ ያድናል ካልከኝ ኢየሱስና ስራው አይነጠልም ማለት ነው። እኔ ስራው ይነጠላል እኮ አይደለም ያልኩ። ስራው ይነጠላል። ስራው ከኢየሱስ አንድ የሰራውን ስራ አይደግምም ነው። ልዩነት አለው። አልጠየቅንህም። እኛ እሱ ወዳጅ እኛም ይደግማል እኛም ይደግማል እስካላልን ድረስ ደጋግመህ ማለት አይጠበቅብህ። የኢየሱስ አም ሶሪ ብሩኬ፣ ይቅርታ በጣም እየዋሸ ስለሆነ ቅድም ስራውን ከኢየሱስ ይነጠላል ብሏል። አሁን ደግሞ አይነጠልም ብያለሁ እያለ ነው ያለው። ይሄው የተጻፈው ለዛ ነው። ስራውና ኢየሱስ እንደምትነጥለው ነግረህናል፣ ጽፈነዋል። የሚነጠለው ምኑ መሰለ ዳኒ? የሚነጠለው ለማስታወስ ያክል ነው። አንድ የሰራውን ስራ አሁን ደግሞ አንድ የሰራውን አንድ እንጽፍልሃለን። ቆይ ከብሩኬ ጋር ልጨርስና አንተ ጋር ማውራት እሱ የጠየቀኝን ጥያቄ ልመልስ ዳኒ። ስትዋሽ ነው እያሳየ። አሁን በቃ ምንድነው መሰለው አሁን ችግሩ? እሺ ብዬ ሰማሁኝ አይደል? እሱ እየመለስኩለት ነው። እኔ ሐሳቡን ላስረዳው ብያለሁ። ሐሳቡን ላስረዳውና እሺ የኢየሱስ ስራ ከኢየሱስ ይነጠላል ወይስ አይነጠልም?
አሁን ይኸውልህ በሁለት ነገር ነው ማየው ብሩኬ። አንደኛ የኢየሱስ ስራ ማለት ራሱ ኢየሱስ የሰራው ነው። ስለዚህ ይነጠላል፣ በዚህ አይነጠልም። የኢየሱስ ስራ ማይነጠል ከሆነ የኢየሱስ ስራ አማላጅ ነው ካልክ ካልተነጠለ ኢየሱስም አማላጅ ነው ማለት ነው። አንዴ በሰራው ስራ ነው። እኛ እኮ አሁን ስራውን አሁን አንዴ በሰራው ስራ የሞኝ ለቅሶ መልሶ መላልሶ ያለ ያገሬ ሰው። እሺ አንድ ነገር ልንገር፣ አንዴ በሰራው እኛ ሰባቴ ሰራው አላልንም እኮ። አየህ ምንም እኮ አሁን አንተ እኛ ሰባቴ ሰርቶታል አላልንም። አይ ግልጽ እንዲሆን እንጂ እኮ ተግባብተናል። በቃ አይነጠልም ካልክ የክርስቶስ ስራ አማላጅ ነው ካልክ ካልተነጠለ ኢየሱስም አማላጅ ነው ማለት ነው። ያ የመስቀሉ ስራ ዘላለማዊ ነው እያልክ ነው ማለት እኮ ነው። እሺ በምሳሌ ታስረዳኛለህ ብሩኬ ካላስቸገርኩ ግልጽ ለማድረግ? ምኑን ነው በምሳሌ መስራት? ለምሳሌ አንተ የሰራኸውን ቤትና አንተ የምትሰራው ቤት አለ አይደል? አንዲ ሰርተህ ጨርሰሃል። በዛ ቤት ውስጥ እየኖርክ ነው። አሁን አንተ የሰራህ ነው ቤቱን ወይስ እንደገና የቤቱን የመስራት ፕሮሰስ ላይ ነህ? ኦሬዲ ጨርሰሃል፣ እየኖርክበት ነው። አሁን እየሰራህ ነው የሚባለው ወይስ እየኖርክበት ነው? ምንም እኮ አሁን ከምናወራው ነገር ጋር አይገናኝም። አዎ ምንድነው መሰለ ልዩነቱ? ልዩነቱ ምን መሰለ ብሩኬ? ብሩኬ እስቲ አንድ ደቂቃ እንዳወራ ፍቀድልኝ። ይኸውልህ ሐሳቤ ምናልባት እኮ ያንተን ሐሳብ ልደግመው እችላለሁ፣ እኔ አላውቅም። ግን አንድ ደቂቃ እንዳወራ ፍቀድልኝ አንተ። እሺ ላውራ። ይኸውልህ እኔ ለማለት የፈለኩት ለምሳሌ ዘሌዋውያን 16 ስታነበው ሊቀ ካህናት በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ይገባሉ። ከዛ ለአንድ ዓመት ያክል ያርፋሉ። ኢየሱስ ክርስቶስ አንድ ጊዜ ሰራና ለአንድ ዓመት አይደለም ለዘላለም አርፏል። ልዩነቱ ይሄ ነው። ስለዚህ ምን መሰለህ ብሩኬ፣ አይ ግልጽ ላድርግልህ፣ እምነቴን ግልጽ ላድርግልህ፣ ግድ የለም አንተ እዚህ ጋር እኮ ጥያቄ የለብንም። ደጋግመን እንደምትል ያው አውቃለሁ እኮ እኛም ይሄንን ነው የምንለው አልኩ እኮ። ኦኬ እንደዛ የምትሉ ከሆነ እሺ ጥሩ። እሺ እንደዛ የምትሉ ከሆነ ለምን ኢየሱስ ክርስቶስ አሁን ያማልዳል ይባላል? አማላጅ ስለሆነ ነው እንዴ? የክርስቶስ ኢየሱስ ዘላለማዊ ነው እያልን ያለ አንዴ ቆይ ስማኛ። ኦኬ ኢየሱስ ክርስቶስ ይማልዳል ስንል አንደኛ እኛ አይደለንም ያልነው፣ መጽሐፍ ነው ያለው፣ እኛ እኮ አይደለንም ያልነው። ወደ መጽሐፉ እንመጣለን። ወደ መጽሐፉ እንመጣለን። እባክህ ምን ሆነ ነው ሐሳቡን የተናገርከውን ነገር መጀመሪያ አስረዳኝ። መስማት እኮ ነው ያለብን እኮ። ታዲያ ካልሰማኝ እንዴት ላስረዳ? እኩል አውርተህም እንዴት ይሆናል? ክርስቶስ ኢየሱስ ይማልዳል ያልነው እኛ አይደለንም፣ የእግዚአብሔር ቃል ነው ያለው። ታዲያ እግዚአብሔር ቃል ያለውን ነው እኛ ምናምነው። ይማልዳል ሲባል አሁን ክርስቶስ ኢየሱስ በሰማይ መስዋዕት እያቀረበ ነው እያልን አይደለም፣ ወይ ደግሞ በሰማይ ወድቆ እየተነሳ የለመነልን ነው አይደለም እያልን ያለ ነው። መጽሐፉም እንደዛ አይደለም እያለ ያለው። ይማልዳል ክርስቶስ ኢየሱስ ሲል የመስቀሉ ስራና ሊቀ ካህን እንደመሆኑ የሊቀ ክህነቱ ጸሎት ዘላለማዊ ነው ማለት ነው። ስራው ከኢየሱስ ስለማይነጠል ኢየሱስ ይማልዳል፣ አማላጅ ነው ተብሎ ይነገራል። ለምን? ዘላለማዊ ሊቀ ካህን፣ ዘላለማዊ የመስቀሉ ስራ ስላለ። ደግሞም ሊቀ ካህን ማለት ለአሕዛብ ሊቀ ካህን አይደለም ኢየሱስ ክርስቶስ። አሁን ለአንድ ሙስሊም ሊቀ ካህኑ አይደለም፣ ሊቀ ካህኔ ነው ማለት አይችልም አንድ ሙስሊም። እኔ ብሩክ ግን ሊቀ ካህኔ ነው ኢየሱስ ላለውኝ። ለኔ ሊቀ ካህኔ ነው ስል ምን እያልኩ ነው? በአብ ፊት የሚታይልኝ ነው ማለት ነው። ላለመጥፋቴ ዋስትናዬ ነው። ያን የፈሰሰው ደም ዛሬም የሚሰራ ነው እያልኩ ነው ያለሁት። መጽሐፍ ቅዱስ ይሄን ነው የሚለው። እኛ እምነታችን ይሄ ነው። ከዚህ የተለየ ነገር ካለክ ንገረኝና ከዛ እዛ ላይ እና እሺ ያማልዳል ማለት ምን ማለት መሰለ ብሩኬ? እኔ አሁን አይደለም እንደዛ አይደለም። ቆይ ልጨርስልህ ብሩኬ። ወዳጅ ምን ሆነ ነው እንዴ? እንደዛ አይደለም፣ እንደዛ አይደለም። አልሰማኝም። እሺ የተናገርኩት ስህተት ነው ወይስ አይደለም? ትስማማለህ? ችግሩን ላሳየህ ነው፣ ስህተቱን እኮ ላሳየህ ነው። ትስማማለህ አትስማማ? መጀመሪያ ይሄን ነገር ከተናገርኩት ጋር አልስማማም። መልካም። ያልተስማማው በየትኛው ሐሳብ ነው ያልተስማማው? ኦኬ አማላጅ ማለት አሁን ያማልዳል ማለት አሁን ይኸውልህ አሁን ካህን ነው ኢየሱስ ክርስቶስ ሊቀ ካህን ስለሆነ ሊቀ ካህን ያማልዳል ስትል መግባት አለበት፣ መስዋዕት ማቅረብ አለበት፣ መጸለይ አለበት። ይህንን ደግሞ ኢየሱስ ክርስቶስ አይደግምም።
ምክንያቱም ያማልዳል ስትል ቆይ ብሩክ አንድ ጊዜ ሐሳቤን ልንገርህ ማለት እንዳንተ አይነት ተወያይ ነው። በነገራችን ላይ ለዘብተኛ ተወያዮች ታውቃለህ፣ እንዳንተ አይነት ናቸው። ብሩክ እሺ ወንድሜ አይ ቆይ ስህተት ነው ቢነግረኝ ደስ ይለኛል። ቆይ አንዴ እኔ ተናግሬ ስህተት የሆንኩት የትኛው ሐሳብ ነው እሱን ንገረኝ። አንተው ዝም ብለህ ነው ሐሳብ ስህተት የሆንከው ምን መሰለህ ብሩኬ፣ አማላጅ ማለት አሁን እየሰራ ያለ እየጸለየ ያለ ምናምን ትርጉሙ እንጂ አንድ ሰርቶ ቁጭ አለ አማላጅ አይባልም። አንድ ጨርሶ ቁጭ አለ። ቆይ ልጨርስልህ ብሩክዬ፣ ይኸውልህ ግድ የለም አሁን ብትሰማኝ እኮ በትክክል ተረዳኝና አዎ ትክክል ነው አይደለም ትለኝ። ስህተት የሆነውን ነግረኸኛል። በቃ አሁን አንዴ ስህተት የሆነውን ነግረኸኛል ሮሜ መጽሐፍ። ስለዚህ እስቲ ቆይ የኔን ሐሳብ እስኪ ላውራ ብሩኬ። ስህተት የሆንኩትን ስለነገርከኝ ቃሉን ልክፈትልህና ከዛ ቃል ላይ እናውራ። በጣም እኮ ቀላል ነገር ነው እኮ። መጀመሪያ ወደዛ ከመግባቴ ፊት ለኔ እድል አሰጠኝም ብሩኬ። አይ በቃ በጥያቄ እኮ ሐሳብህን ነገርከን። ዝም ብለህ ነው የምትሽከረከረውና አንዴ እኮ። ስለዚህ ይኸውልህ አንተ ቤትህ ነው እኮ ምክንያቱም ምንም ማድረግ አልችልም። ልታስወጣኝ ትችላለህ፣ ግን እኔ ቢያንስ መረዳቴን ላውራና ጥሩ ካልሆነ ችግር የለውም ታወራለህ። አሁን ለከሰስከው እኮ አንዴ ቃስቲ ፈቀድልኝ። መጀመሪያ ትክክል አይደለህም ላልከኝ ጥቅስ ልስጥህና ታወራለህ። ምን ነው ወዳጄ? እሺ ትክክል አይደለህም ላልከኝ ጥቅስ ልስጥህ፣ ስጠኝ፣ ታወራለህ። ሮሜ መጽሐፍ ምዕራፍ 8 ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው መቼ? አሁን ደግሞም ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። የሚማልደው ክርስቶስ ነው ይላል የዕብራውያን ጸሐፊ፣ የሮሜው ጸሐፊ ቅዱስ ጳውሎስ። ምን እያለን ነው? ኦኬ አሁን ጥቅሱን ከሰጠህ በኋላ እንዳወራ እፈቅድልሃለሁ ብለሃልና አንዴ ላውራና ከዛ መልስልሃለሁ። ኖ አይ ጥቅሱን ነው የምታብራራው። ከዛ እሺ ወደ ጥቅሱ ሊድን ሐሳብ ላውራ ትላለህ። አዎ እኮ ጥቅሱን ነው በቃ የምታወራው እኮ አይደለም። አይ ቅድም እኮ ቃል ገብተህልኛል። እሺ እንድታወራ ደቂቃ ጥቅሱን ይኸውልህ። ቆይ ብሩኬ ጥቅሱን ልጥቀስና ከዛ በኋላ ታወራለህ ስላልከኝ ነው። አይ አላልኩም እንደዛ። ጥቅስ የጠቀስኩልህ ታናወራና ከዛ በኋላ ሐሳብን ደግሞ ሰማለሁ ነው ያልኩት። ጥቅስ ተጠቅሶ እንዴት ይወራል? ሮሜ 8:34 ነው አይደለ የጠቀስክልኝ? አንድ መጽሐፍ ቅዱስ እንትን እዛው ጋር በ1887 የታተመው የመጽሐፍ ቅዱስ ክፍል ታውቀዋለህ? መጽሐፍ ቅዱሱ ችግር የለውም። አንተ ደስ ባለህ አውራኝ፣ ችግር የለውም። በቃ እዛ ላይ ምን ይላል መሰለህ? እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተ ይልቁን ከሙታን የተነሳው ኢየሱስ ክርስቶስ ስለኛ ይጸልያል ይላል። ገብቷል የምልህ? በምንም ይሁን ብቻ ምን ማለት ነው? ፍቹን ንገረኝ። አዎ አየህ፣ ይማልዳልን በለው ስለኛ አሁን በሰማይ በአብ ቀኝ ሆኖ ይጸልያልን በለው ይማልዳልን በለው ምን ማለት ነው? እሱን ትርጉሙ አይ በለው እኮ አይደለም ብሩኬ። ይኸውልህ አንተ አሁን ባነበብከው ቆይ ምን እያልኩ መሰለህ ብሩኬ፣ ይኸውልህ አሁን ባነበብከው ጥቅስ እኮ አንዴ ሰማኝ። እየሰማሁህ ስለሆነ አንዴ ስማኝ አትበል። እኔ እየሰማሁህ ነው እያወራ ያለሁት። አሁን ባነበብከው መጽሐፍ ቅዱስም ይሁን እኔ ባነበብኩት ትርጉሙ ምን ማለት ነው? እሱን ንገረን ነው በቃ። እሺ ይጸልያል የሚለውን ሐሳብ 100% እንኳን ኦርቶዶክስ አንተም ፕሮቴስታንትም እንደማያምን ግልጽ ነው። ትርጉሙን ንገረን ነው። አሁን የኛን እምነት ምናምን ሳይሆን ምን ማለት ነው? እሱ ትክክል አይደለማ። ምኑ መጽሐፍ ቅዱሱ እንዴ? ሐሳቡ ነው እዛ ጋር የጻፈው ጥቅስ ነው እንጂ ይጸልያል ክርስቶስ አሁን ይጸልያል ብለህ ታምናለህ እኮ። ጳውሎስ ተሳስቷል ነው እያልከኝ ያለው? አይደለም። እሺ ምን ማለት ነው? ምን ማለት መሰለህ? ለምሳሌ እዛው ጥቅስ ላይ ምዕራፍ 8 ቁጥር 26 ላይ መንፈስ ቅዱስ ቆይ ስማኝ ብሩኬ፣ አልጠየቁህም። እኔ ሐሳቡን እኮ ላስረዳህ። ቁጥር 26 ላይ እናወራለን። እዚህ 34 ላይ ስለኛ የሚማልደው ኢየሱስ ነው ይላል ቃል።
ምን ማለት ነው? እሱም በቃ መልስልኝ እኮ። ያማልዳል ብቻ እኮ አይደለም፣ ይጸልያል የሚል አለ፣ ስለኛ ይከራከራል የሚል አለ። ቆይ ብሩኪ አንዴ፣ ስለኛ ይከራከራል የሚል አለ፣ ስለኛ ይፈርዳል የሚል አለ፣ አሁን ደግሞ ያማልዳል የሚል አለ። ስለዚህ ይህን ትክክለኛውን የመጽሐፍ ቅዱሱን ሐሳብ ለማወቅ ኮንቴክስቹዋል ሚኒንግ እጠቀማለሁ። ከላይና ከታች ሐሳቡን አንብቤ ይረዳል። ፈለከው አድርገ ፍቺውን ንገረን። በቃ ዋናው ነገር ፍቺውን ንገረኝ ነው እያልኩ ያሉት። ከዛ እኔም ጠይቀን ኦኬ። እኔ የምስማማው ምን መሰለ፣ ጠበቃ ነው በሚለው ሐሳብ ነው። ሮሜ 8:34 ላይ ስለ እኛ ይከራከራል በሚለው ሐሳብ እስማማለሁ። ይከራከራል ማለት አሁን ቅድም እንዳለው አንድ ጊዜ በሰራው አገልግሎት ጥብቅና ይሰራል ማለት ነው። ለምሳሌ እኛ ኃጢአት ስንሰራ ሰይጣን ሊከሰን ሲመጣ እዚህ ክፍል ላይ በክርስቶስ ኢየሱስ ነፃ እንሆናለን ማለት ነው። እሺ ጠበቃ ነው የሚል ትርጉም አለው ወይ ደግሞ ይከራከራል? የግሪኩ ቃል ምንድን ነው የሚለው? የግሪኩ ቃል የሚለው ምን መሰለ? ዋንታ ክርስቲያኑ ቆይ እንትኑ የለ ኢንቱካኒ አይደል? ኢንቱካኒ። እሺ አሳየኝ እስኪ። አሁን ለሰጠው ትርጉም እንድትናገር የሚያስችል ትርጉም አሳየኝ። ኢንቱካኒ የሚለውን ክፈትና ወይኔ ከፍትልሃለሁ፣ ከዛ ክፍል ላይ ታሳየኛለህ። አይ እኔ ግሪኩን በተወሰነ ደረጃ አይቼዋለሁ፣ ለማጥናትም ሞክሬያለሁ። ኮልክ ፈትልህና ግን ያማልዳል የሚል ሐሳብ የለውም። ጠበቃ ነው የሚል ጠበቃ የሚል ሐሳብ ነው ያለው እኮ። ክፈትና አሳየኛ። እንደዛ የሚል ካለው አንደኛ መክፈት አልችልም። እሺ እኔ ልክፈትልህ፣ ታታነብና ታሳየኝ እኮ። አሁን ላስረዳ አልችልም ማለት እኔ ከፍትልሃለሁ፣ አንተ መክፈት አትችልም። እኔ ከፍትልሃለሁ። አንተ እኮ መረጃውን ይኸውልህ፣ መረጃውን አንተ አሁን በምታወጣው መልኩ እኔ ላሳይህ አልችልም ነው እኮ። እኔ ከፍትልሃለሁ፣ ከዛ ታነብና ታስረዳኛለህ እኮ ነው። አንተ አትክፈትሽ፣ ችግር የለውም ወይ ታሪክ። እሺ እኔም ከፍቼ አልችልም እኮ። ይኸውልህ እሱን እኮ ለማድረግ ነገርኩህ እኮ። አላስጨንቅም። አይ ማስጨነቅ ማስጨነቅ እኮ አይደለም እኮ። በቃ ወደ እውነታው እኔ ልክፈትልህና ላሳይህም አልኩህ። አችልም እንደዛ። እሺ አችልም እንደዛ። ምን አልከኝ? እኔ ከፍቼ ላሳይህ ግሪኩን አልኩህ፣ እሱንም አችልም። አልችልም አይደለም እኮ። ይኸውልህ በዛ ጉዳይ ማጥናት የሚገባኝን ያክል አጥንቻለሁ፣ ማየት የሚገባኝን ያክል አይቻለሁ ነው። ብዙ ስላጠና አይሆን የማይችለው ብሩኬ። አይ ኖ ምናልባት የተወሰነ ጊዜ ዘግይቼ ሊሆን ይችላል እና አጥንተን አልፌዋለሁ። እንደውም በዶክመንትና በሪሰርች ደረጃ ይዤዋለሁ። ገብቷል። ስለዚህ 1 ዓመት ያክል ላክ ስላደረኩት አሁን ያንን ከፍቼ እንደዚህ ነው ብዬ ግሪክ ኢቭን ራሱ የግሪክን ማንበብ የተወሰነ ነው፣ በደንብ አልችልም። ከዛ አንፃር ብዬ ነው እንጂ ቦታው ላይ አላጠናውም፣ ትኩረት አልሰጠውትም፣ ወይንም ደግሞ እንትን አይደለም ማለት አይደለም። በቃ ከኪስ ነው የነገርከን። ከኪስ ነው ኖ እንዴ አሁን አንተ ከኪስ ነው የነገርከኝ ማለት እችላለሁ። እኔማ አሳያለሁ፣ ለምናገረው ነገር ለእያንዳንዱ ነገር ማስረጃ አሳያለሁ ለምናገረው። ኦኬ ስለዚህ አይደለም። ስለዚህ አሁን እኔ ነገርኩህ እኮ ግሪኩን አሁን ሙሉ በሙሉ ማንበብ ኦልሬዲ እየቻልኩኝ አይደለም፣ ግን አንብቤ ያለው። ስለዚህ ግዕዘኛውን ከፈለክ ግዕዘኛውን ክፈተው። ምናልባት ከዚህ ግዕዝ እኮ እኔ አይመለከትም። ለምን አይመለከትም? ለምን አይመለከትም? አኩን እንደማይመለከተኝ ስም አይመለከተኝም። ይኸውልህ ለምንድን ነው የማይመለከት? የግድ ቋንቋውን አጥነት ለምን እንደማይመለከት ብሎ ለምን እንደማይመለከተኝ የሚነግረኝም እሱ ነው። እንደዚህ አይነት እኮ ነው የገጠመን እኮ። ምን አይነት ጉድ ነው የማይመለከተኝ? ኦሪጂናሉ የተጻፈበት ቋንቋ ግዕዝ ስላልሆነ ነው። በቃ ሰው ቼክ ማድረገው ከኦሪጂናሉ ቃል ነው እንጂ ከትርጉም አይደለም ቼክ ማድረገው። አላለቀ። አው ግን 100% እኮ እባክህ ዝም ብላ ታውራ እያዳመጥክ እባክህ። ሰው ከአማርኛው ከግዕዙም ይለይ አይደለም። በቃ ትርጉም ነው የኛው፣ አማርኛውም ትርጉም ነው፣ እንግሊዘኛውም ትርጉም ነው። ሶ ኦሪጂናል ሪትን ወደ ሆነው ሂደን ነው ቼክ የምናደርገው ማለት ነው። እሱ ነው ዳኒ የምታሳየን ምንድን ነው የምታሳየን መጽሐፍ? ግን እያልኩ ያለሁት እንደሱ አልነበረም። አንዴ አትደረብ። ሰው ሲያወራ እየሰማኝ ነው አይደለ? ብሩክ ሚውት አድርግ ብራዘር። አልተጠየቅም ብራዘር። አይ ቆይ አንድ ጊዜ ቅድም እንዳለኝ
እሺ ይህን ከተነጋገርን በኋላ ወደዛ አንድ ደቂቃ ሰጥቼህ እናወራለን ብሎኝ ነበር። አይዞ ብራዘር አይዞ ይኸው በ18ቱ መጽሐፍ ቅዱስ አለው ወገኖች ዳኒ ያለክ ይኸው በ18ቱ መጽሐፍ ቅዱስ የ18 እትሙ ቅድም ያወራው ማለት ነው። ይኸው ማን ነው የሚኮንን? ክርስቶስ ኢየሱስ የሞተውን ከሙታንም እንኳን የተነሳው በእግዚአብሔርም ቀኝ የተቀመጠው እርሱ ያሰምረናል ይላል። ያስምረናል፣ እውነት ነው ያስምረናል። እሺ ሌላ የተለየ አለ ከዚህ እኮ? እንደዚህ ነው ትርጉሞቼ በዚህ ደረጃ። አሁን ያስምረናል ምን ማለት ነው? አንተ ያልከውን ቅድም ይጸልይልናል ያልከውን ማስረጃ አንተ። ኦኬ ያስምረናል ለማለት ነው። አይ ማስረጃ ቅድም እየዋሸ ውሸት፣ በጣም ከባድ ውሸት እያወራ ስለሆነ ማለት ነው። ይጸልይልናል ተብሎ ያው አንድ አይነት ሐሳብ ነው እኮ። ይፈርዳል እኮ አላልኩም ዳኒ ወዳጅ ዳኒ ለጠየቅ ላልኩ ጥያቄ አሁን ይጸልያል ተብሎ የተፈታበትን ማስረጃ አንተ በ18 ምናምን ያልከው ይሄው 18 ምናምን የታተመ መጽሐፍ ቅዱስ ነው ያወጣውልህ። ይጸልያል ያለበትን ቦታ አንተ እኮ እኔ ሌላ የፈለኩት እኮ ምንም አይደለም። አሁን ይጸልያል ብለው ተፈቷል ብለው ዋሽታል። የሚሻለው ነገር ምን መሰለህ ብራዘር፣ የሚሻለውን አትነግረንም ብራዘር። ይጸልያል ተብሎ ነው የተፈታው ብለህ ዋሽተሃል። ማስረጃ አንተ እኮ ይጸልያል ማለት ያስምራል፣ ያማልዳል ምናምን አይደል? ይጸልያል ከዛ ውጪ ነው እናንተ ዲፌንድ አድርጌ ነው ያቀረብኩት። አይዞህ ወዳጅ፣ ቆይ ጥያቄው እናንተ የምትፈልጉት አይዞህ ወዳጅ፣ ዋናው ይዘቱ ስለ ዋናው ይዘቱ አይደለም እያወራን ያለ ነው። አየህ ዋናው ይዘቱ የእናንተን ሐሳብ ይደግፋል ብዬ ነው ወዳጅ፣ ስለኛ ሐሳብ አይደለም እያወራን ያለ። እየሰማኸኝ ነው? አይዞህ ብራዘር አይዞህ፣ እየሰማሁ ነው። ቅድም ምናል ይጸልያል ተብሎ ተተርጉሟል ያለው ማን ነው? ይጸልያል ተብሎ የተረጎመው ማን ነው? ይጸልያል ተብሎ የጻፈው ብለህ የተረጎምከው አንተ ነህ የተናገርከው። እኔ እኮ ያልገባኝ ነገር እኔ ስላልገባህ ነገር እኔ አልጨነቅም ብራዘር። በ18 ዓመት በቃ እኔ የምለው የተተረጎመው መጽሐፍ እንደማመጥ ይጸልያል ያልከው አንተ ነህ ወይስ እኔ ነኝ? ይጸልያል ያልኩት እኔ ነኝ። ከየትኛው መጽሐፍ ቅዱስ ቨርዥን አውጣና አሳየን እኮ። እኔ ይኸውልህ ለማለት የፈለኩት ነገር እኔ ለማለት የፈለከውን አይደለም የምጨነቀው። ማውጣና ያማልዳል፣ ያስምራል። አሁን የእናንተ ይኸው ስማኝ፣ አንተ ማድመጠኝ። ቆይ ብራዘር፣ ቆይ እናንተ ችግራችሁ እኮ ምን መሰለህ? ምንም የኛን ችግር በኋላ አሁን እናንተ ማስረጃ ሰው ግን እንዲሰማችሁ ትፈልጋላችሁ እኔ አሁን እኮ ልትሰማ ማስረጃ አንተ እኮ ስማኛ፣ ስሰማ ነው እኮ መረጃ እኮ የታተመበትን ማስረጃ አንጣ። ኧረ በስመ አብ። አይዞህ ብራዘር፣ እኔ የምለው ግን እኔ እኮ ያልኩት ማን ብሩኬ፣ አሁን ቅድም ብሩኬ ስለሱ የማልዳ ማስረጃ ብራዘር እየጠበቅን ነው ያለነው። ማስረጃ አንጣ። ያው ያስምራል እኮ የሚለውን ሐሳብ እኮ ወጣው። እኔ ጠየቅኩ ይጸልያል ብለን የተናገርከው ይጸልያል የሚልበትን ማስረጃ አንተ። ያስምራል ለማለት ፈልጌ ነው። እኔ ተሳስቼ ነው ዋሽቼ ነው ወይ ተሳስቼ ነው በላ? አይ ተሳስቼም ዋሽቼም አይደለም። አየህ አንድ አይነት ሐሳብ ነው የነገርኩህ። አንድ አይነት ሐሳብ አንድ የሚል ሐሳብ አልነገርኩም። አንዴ ብራዘር አንዴ አየህ፣ ሁለተኛ ሶስተኛ ውሸት ማለት ነው። ሶስተኛ ውሸትህ ማለት ነው። እሺ ቀደም እስኪ እናንተ እንነጋገር በዚህ ዙሪያ አይደለም። እውነት ነው
እንደሱ ሳይሆን አንተ መረጃህን አምጣና እያወራ ነው ብራዘር። አይደለም አሁን እኮ አይደለም ለመሰለ አሁን ሌላ ሰው የሚያነጋግረን ካሌለ ከባድ ነው። አንተ እንደፈለግህ ታወራለህ፣ እኔ ሚውት ታደርጋለህ። ከባድ ነው። ልትጠየቅና የተባልከውን ነገር ማስረጃ ነው የጠየቁ ወዳጅ፣ ማስረጃ ነው የጠየቁ። እሺ ቤተክርስቲያን ቅድም ብሩኬ የጠየቀህን ጥያቄ ሮሜ ምዕራፍ 8 ቁጥር 34 ላይ ያለውን ሐሳብ ሮሜ ምዕራፍ 8 ቁጥር 34 ላይ ያለውን ሐሳብ አንስተን ነው የምናወራው። ቅድም የዋሸውን ውሸት ግልጥ አድርገን ለትውልዱ ማሳየት ስላለብን ማለት ነው። እሺ ከብራውያን ስለዚህ ያስምራል ትላላችሁ፣ ያማልዳል ትላላችሁ፣ ይጸልያል ትላላችሁ። ይሄንን ሐሳብ በአጠቃላይ ያማልዳል ትላላችሁ። ስለዚህ እሱን ሐሳብ እንደዚህ ብላችሁ ታምናላችሁ። አሁን የተለየ ነገር አይደለም። እኔ ግልጽ የሆነ ነገር ወይንም ደግሞ እናንተን ለመክሰስ አይደለም። ይሄ ያስምራል የሚል አውጥታል። እኔ ይጸልያል የሚለው ሐሳብ ኦሬዲ ከያስምራል ጋር ከይለምናል ጋር ከያማልዳል ጋር አንድ ነው። ስለዚህ እንዲህ ብላችሁ ነው የምታምኑት። እኛ ደግሞ የሐዲስ ኪዳኑ ሊቀ ካህን አንዴ ሰርቶ በአብ ክብር በዙፋን የተቀመጠ ነው። እሺ ይሄው ደግሞ አለ የኃጢአት ስርየት ይሰጣል። እንደገና ደግሞ ጸሎቱ አለ ላላመኑት መታውን። ለዚህ ነው በዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ በስጋ ወራት አቤት በመረጃ ልናወራ ስለሆነ የዋሸኸውን በሐሳብ ልናይ ማለት ነው። በመረጃ ነው የምናወራው። አንዴ ተረጋግተን ቴንክ ዩ ወዳጅ። እሺ ቀደም ምን አልከን? ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ይላል። ስለ እነርሱ ሊያማልድ የተባለው ማን ነው ያልከን? ስለነማን ነው? እሱ ሌላ ጥያቄ ነው። በኋላ ጥያቄው አሁን ጥያቄ መሆን ያለብኝ ዳኒ፣ አይ እስካሁን እናንተ ስለጠየቃችሁኝ ይኸውልህ እስቲ እና አሁን ስህተታችሁ በደንብ ጀመርኩኝ። እንደ እውነት ከሆነ በእውነት ለዓለም አሁን ይኸውልህ ዳኒ በጌታ እስቲ ይህችን ብቻ እድል ስጠኝ ለሁለታችሁ። እስካሁን እናንተ ናችሁ የምትጠይቁኝ፣ እኔ ልጠይቃችሁ ስለነማን ነው ስለነማን ነው የሚል ዳኒ። በእውነት እኔ ይሄን ከመለስክልኝ ጴንጤ ሆናለሁ። ይኸውልህ ይሄን ከመለስክልኝ ቆይ ልሁን። ይኸውልህ አሁን በእውነት ጌታን ነው የምነግርህ ዳኒ። ይሄን እኛ የሰው ቁጥር አልበዛብንም። ስለ እነርሱ የሚለው ማለት ነው። ስለ እነርሱ የሚለው ኦኬ፣ ይሄንን ጨርሰው መጀመሪያ፣ ከዛ እሱን ትጠይቀኛለህ። አሁን ጥያቄው ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል የተባለው ማን ነው ነው ጥያቄ። ስለነማ መጀመሪያ መልስልኝ። ይኸውልህ አትመልስም፣ ትፈራዋለህ። መልስ የለም። ትፈራዋለህ አንተ ራስህ ዘለ መልስ አለ ወይስ የለም እንዴ? ሁለተኛ ለምን እስካሁን እሱ ጠይቀኝ ነበር፣ እየመለስኩ ነበር፣ እንግባባለን። አሁን ደግሞ አንተ እኔ ልጠይቅህ አዘልህ አይደለም፣ ወደ ላይ ከፍ በል። ስለ እነርሱ የሚል የኔን ጥያቄ አትመርጥልኝም። የኔ ጥያቄ አሁንም እድል ስለማትሰጥ ስለ እነርሱ የኔ ጥያቄ ይሄ ነው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል የተባለው ማን ነው? ስለነማ ስለፈለከው ውሰደው እንደገባ። እኔ ፐርሰኑን እዚህ ጋር ሊያማልድ የተባለው ማን ነው ነው ጥያቄ። ጴንጤነት እኮ አይደለም ያዋጣው። አሁን የሚያዋጣው እውነት ነው። የፈለከው ነው በእውነት ኦርቶዶክስ ነው አይደለም። ስለ እነርሱ የሚለውን ከመለስክልኝ መልስልህ። አይዞህ ወዳጅ። እስቲ እዚህ ውስጥ እስቲ በቴክስትም ይሁን በምን እኔ ነኝ ሚውት ያደረኩ እንዳከፍቱ እንዳኒ የምትረዱ ሰዎች ካላችሁ ስለ እነርሱ የሚለው ማን ነው? መረጃ አያስፈልገውም። ይሄው እስቲ ንገር፣ ስለ እነርሱ የሚለው ማን ነው? ዳኒ የመልስልህ። መልስ የለህም። አንዴ እንዳከፍተው ብሩክ እስቲ መልስ፣ ስለ እነርሱ የሚለው ማን ነው? ብራዝ እና የለህም። አሁን ጥያቄ የምትጠይቀው ስትጠየቅ አይደለም። ጥያቄ ትዝ የሚልህ ስትጠየቅ አይደለም። ሰው ሲጠየቅ አንድ ወዳጄ፣ ሰው ሲጠየቅ ጥያቄ ትዝ አይለው። የተጠየቀው ጥያቄ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል የተባለው ስለማን ነው ነው ጥያቄ። የመጨረሻ እድል ልስጥህ። ስለ እነርሱ ሊያማልድ ስለ ብሉይ ኪዳን ሊቀ ካህናት ስለ ብሉይ ኪዳን ሊቀ ካህናት ትክክል ወዳጄ። ስለ እነርሱ ሊያማልድ የተባለው ማን ነው? ይሄ አማላጁ ማን ነው? ጥያቄው እሱ ነው።
መጀመሪያ ለምን ዝቅ አልክና አማላዱ እሱ ያንተ ጥያቄ ነው። እነሱ የሚለውን ለምን እኔ ያንተ ቆይ ለምን ፈራኸው? የኔ ጥያቄ ዳኒ ነው። ለምን ትፈራዋለህ? ቆይ እሺ ወዳጅ የራስን አጽናና። ጥያቄ እሱ አይደለም የኔ ጥያቄ። ስለ እነርሱ የተባለው ማን ነው ጥያቄ። እሺ ሌላ ሰው የሚመልስልኝ የለም? አንተ ካልመለስክ ማንም ሰው ማይኩን አይከፍትም። ማን ነው እየጠበቅኩ ሊያማልድ በህይወት ይኖራል የተባለው እንድመልስልህ? ጥያቄ ነው እሱ ያንተ ጥያቄ ነው የኔ ጥያቄ አይደለም። ይሄ መጀመሪያ እኔ ልጠይቅህና ከዛ ማን ነው? በፍጹም ብራለ እድል ስለማትሰጡኝ ስለማቅ መጀመሪያ አንተ መልስልኝና ሰበብ አድርግ። ይሄው እየጠበቅኩ ነው ያለሁት። ስለ እነሱ ሊያማልድ የተባለው ማን ነው? ይኸው የመሸናነፍን ጉዳይ አታድርገው። እሺ በቃ ሚዩት አድርገው ብራዘር። አየህ እየዋሸ ስለሆነ ማለት እየዋሸ ስለሆነ ዳኒ አልዋሸው። አንዴ ካልዋሸ ይኸው ጥያቄ ይሄ ነው። እሱ ያንተ ጥያቄ ነው። ስለ አንተ ጥያቄ አሁን አይመለከተኝም። የኔ ጥያቄ ስለ እነርሱ የተባለው ማን ነው? ስለ እነርሱ የሚያማልደው ማን ነው? እሱ ነው ጥያቄ። ስለነማ እሱ መልስልኝና መልስልሃለሁ። ስለፈለከው ለሰው ሁሉ ግልጽ ስለሚሆን አንተ መናገር የፈራኸው ለዚህ ነው። አንተ ያንተን እምነት ይመለከተኛል የምትለውን ለፈለከው ስጠው። ለፈለከው አሁን ላውራ መጀመሪያ ፍቃድልኝና ከዛ በኋላ እኔ እሱም ቅድም ሲጠይቀኝ ነበር፣ ሌላውም ሲጠይቅ ስመል ብራዘር እኔ አይመለከተኝም። እኔ ፍቃድልኝና እኔ ላውራ ከዛ በኋላ የኔን ጥያቄ መልስ። መጀመሪያ ጥያቄ ነው። ኦኬ ሶ ያንተ ችግር የለም። ሶ ምንድነው እያልከን ያለው? ዳኒ ያንተን ጥያቄ አልመልስም፣ መጀመሪያ የኔ ጥያቄ ይያራ እያልከን ያለው አይደል? እንድመልስልኝ መጀመሪያ እኔ ሶ እኔ ነኝ መጀመሪያ የጠየቅኩ እኔ ስለሆንኩኝ የጠየቅኩን ጥያቄ የመመለስ አቅም አለ ወይስ እንዴ? ሁሌ ተጠያቂ መሆን የለብኝማ። እስካሁን እሱ ሲጠይቀኝ ነበር። ይሄው ነው። አየህ ውሸት ለእኔ እድሉን ስጡኝ። አንዴ ውሸት ስላወራህ ማለት ነው። ስላወራህ ፕሮቴስታንቶች እችን አንዴ ብራዘር ችግር የለም ብራዘር። አሁን እንግዲህ በቃ አመሰግናለሁ በጣም ጥሩ ውይይት ነበረ። ቅድም ብሩኬ ወሳኝ ጥያቄ ነው የጠየቀው፣ በጣም ወሳኝ ጥያቄ ማለት ነው። ይኸው ስለ እነርሱም ሊያማልድ ዘወትር በህይወት ይኖራልና ያለው ማንን ነው አለ? ስራውን ነው አለ። ውሸት። ቤተክርስቲያኒቱ ራሱ እንደዚህ አትለውም። ቤተክርስቲያኑ ራሱ እንደዚህ አትልም። አየህ ልገልጥልህ ስለሆነ ሸሽተህ ነው። ሌላ እነርሱ የተባሉት እነማን ናቸው ነው ያለው? እነርሱ የተባሉት እነርሱ እነማን ናቸው? እሺ ወንድምነትን ታስገቡታላችሁ። እሺ ወንድማችን፣ አሁን እኔ ስለ ስግደቱ ነው ማውራት የፈለግኩት። አንዴ ሚዩት ታደርጋለህ አክሊሉ። በጣም ስለምትፈሩ ችግር ነው በጣም ጋይስ። እኛ ነን እኮ የምናስገባችሁ ጋይስ። እያስገባን ስለምትፈሩና ምን ማለት ነው?